ዮሐንስ አፈወርቅን አንተ ትቀበለዋለህ? ከፍቼ ላንብብልህ። ምንድን ነው የምታነበው? ትምህርቱ ነው፣ በመሰረታዊ ትምህርት ነው። እንደገባው በጥያቄ ተቀበለኝ። እኔ አልጠየኩም። ማን ነው የጠየቀ? አሁን ስታወራ አልነበር? ዮሐንስ አፈወርቅን ስዕሉን ነው የሚቀበሉት ወይስ ስትል አልነበር? ማን ጠየቀ? አንተ ሲባል ዝም ብለህ ዮሐንስ አፈወርቅ ሲባል ማውራት ጀምር። ኦኬ፣ አትቀበሉትም ማለት ነው አባቶችን? አይ ከፖሊካርፕ ነበር የተጀመረው። አፈወርቅ ያላችሁትን ሰላም ነህ ዳኒ? እንዴት ነህ? እሺ ይኸው ማርከን ቀጥልና ከዛ ትቀጥላለህ። እሺ ሰላማችሁ ይብዛው። አይዋ እንደዛ አይሻልም? መጀመሪያ አንተ ነህ በጥያቄ የጀመርከው። አባቶች ትቀበላላችሁ? ኦኬ፣ አባቶችን በመጽሐፍ ቅዱስ እያየን እንቀበላለን። ኦኬ፣ እያየን ማለት አንተ ነህ የምትመዝናቸው? አዎ፣ ለምሳሌ ዮሐንስ አፈወርቅ የጻፈውን ከመጽሐፍ ቅዱስ እያስተያየን ነው የምንቀበለው። አንተ በመጽሐፍ ቅዱስ ዮሐንስ አፈወርቅን መዝነህ ነው የምትቀበለው ማለት መዛኙ አንተ ነህ ማለት ነው። አዎ አንተ ራስህ መዝነህ ነው የምትቀበለው። ከፍቼ ላንብብልህ። እኔ አልመዝነውም ቅዱስ ዮሐንስ አፈወርቅ። ኦኬ፣ ስለዚህ ስለ ማርያም የጻፈውን ትቀበላለህ? ቤተ ክርስቲያን አለች ማለት ከቅዱስ ዮሐንስ አፈወርቅ በላይ ቤተ ክርስቲያን አለች። እኔ አይደለሁም የምመዝነው እኮ። ስለዚህ ስለ ማርያም የጻፈውን ቤተ ክርስቲያናችሁ ትቀበላለች? ቤተ ክርስቲያን ኮንሰንሰስ ያለውን ኮንሰንሰስ ምናምን የሚባል አታውቅም መሰለኝ። ኮንሰንሰስ ፓትረም የሚባል ነገር አለ። ኮንሰንሰስ ፓትረም። ስለዚህ በቀጥታ አትቀበልም ማለት ነው ቤተክርስቲያናችሁ? ቆይ አንዴ ስማ። ኮንሰንሰስ ፓትረም የሚባል ነገር አለ። የአባቶች ሙሉ ስለዚህ ሙሉ ስምምነት ያለበት አክቹዋሊ ይሄ እይታዎች ናቸው። ሲጀመር በሃይማኖታዊ ጉዳይ ቅዱስ ዮሐንስ አፈወርቅን በምልአት ነው ምንም ወደዚህ ሳንል በሃይማኖታዊ ጉዳይ በቃ ትልቁ ላይ አድርገኝና ላንብብላችሁና እንደምትቀበሉና እንደማትቀበሉ ንገሩኝ። አንዴ እስቲ ሃይማኖታዊ ጉዳይ ስል ምን ማለት ያለውን ሰምተሃል? አዎ ታዲያ እሱ መቼስ ፖለቲካ አይጽፉም አይደል እንዴ? ሃይማኖት ማለት ምን ማለት ነው? ሜሪዮሎጂ ሃይማኖት አይደለም? ነገረ ማርያም ሜሪዮሎጂ ሃይማኖት ነው። ግን ምንድን ነው ማለት የእመቤታችን ምኑ ነው ሃይማኖት ወይም ደግሞ ዶግማ ተብሎ የሚታመነው? ሜሪዮሎጂ ነገረ ማርያም ዶግማ አይደለም በእናንተ? ወይም ደግሞ ነገረ ማርያም በጣም ብሮድ ርዕስ እኮ ነው። ነገረ ማርያም የሆነ አጠቃላይ የማርያምን እያንዳንዱ ነገር በቃ ዶግማ ነው ማለት አይደለም እኮ። እያንዳንዱ ነገር ዶግማ ነው አይደለም። ስለዚህ በመጽሐፍ ቅዱስ እያያችሁ ነው የምትቀበሉት ማለት ነው ስለ ማርያም የጻፈው? በመጽሐፍ ቅዱስ በቤተ ክርስቲያንና በቤተ ክርስቲያን ያው ቤተ ክርስቲያንን በመጽሐፍ ቅዱስ የምትመራው አለ። ቤተ ክርስቲያን አንድ መጽሐፍ ቅዱስ፣ ከዛ ደግሞ የአባቶች ኮንሰንሰስ ኮንሰንሰስ ፓትረም። ስለዚህ ላንብብልህና ኮንሰንሰስ ፓትረም እንዳለው ማሳየት ትችላለህ። ስለ ምንድን ነው ማሳየህ? ነገረ ማርያም ላይ የጻፈው ሃይማኖት ካልሆነ ግን አትልፋ። አሁን ልታወጣ ያለውን ምን እንደሆነ የሚያወጣው እና እሱ ፖለቲካ ነው የሚጽፈው። ሃይማኖት ምን ማለት ነው? ሃይማኖታዊ ጉዳይ ላይ ይሻላል። ሃይማኖት ራሱ እኮ አያውቅም ይሄ ልጅ። በእናትህ ምን ማለት ነው? መጀመሪያ ሃይማኖት ለምሳሌ መጽሐፍ ቅዱስን አንተ አይደለህ መዛኝ። እስኪ እንግዲህ መዛኙ እናያለን። እስኪ የይሁዳ መልእክት ላይ ቆይ ታነባለህ። ለቅዱሳን አንድ ጊዜ ፈጽማ የተሰጠች ሃይማኖት አለች ይላል። ሃይማኖት ሲል ምን ማለት ነው? እኛን የሃይማኖት ግልጽ ነው እንግዲህ በጌታ በኢየሱስ ነው። መጽሐፍ ምን ማለት ነው? እምነት፣ ፌዝ፣ ፔስቲስ። ፌዝ ስትል ምን ማለት ነው? እምነት ማለት ተስፋ የምናደርገውን ነገር የሚያስረግጥልን የማይታይ ከቃሉ የተነሳ የምናምነው። ስለዚህ ያ እምነት ከምንድን ነው? ኦብጀክት ኦፍ ፌዝ ማለት ነው። ስለዚህ ከእግዚአብሔር የሆነ ለቅዱሳን የተሰጠ ነው አይደለ? እውነት ነው አይደለ? ስለዚህ አሁን የምታሳየን ነገር ምን መሆን አለበት መሰለ? ሃይማኖት መሆን አለበት ስንል ወይም አስተምህሮ መሆን አለበት ስንል ለቅዱሳን የተሰጠ ከእግዚአብሔር ለቅዱሳን የተሰጠ ከዛ በኋላ ሐዋርያት ደግሞ የሰበኩት ያስቀመጡልን፣ ከዛ ሐዋርያን አበው ደግሞ ያስተላለፉልን መሆን አለበት ማለት ነው። ማቴዎስ ወንጌልን ያብራራበትን እኮ ነው ማነብልህ። ያብራራበት ማቴዎስ ወንጌል አንዴ አዳምጠኝ። ቅዱስ ዮሐንስ አፈወርቅ ጽሑፉን ስታይ
የግል እይታውን ወይ ደግሞ የግል ምልከታውን ያስቀምጣል አያስቀምጥም? ያው ለብቻውን የጻፈው እንግዲህ እኛ የግል ምልከታውን ሆሚሊዎቹ ላይ ያስቀምጣል አያስቀምጥም? ይሄ የግሌ ነው ብሎ የጠቀሰበት ቦታ የለም። እዛ ቦታ ላይ ዝም ብሎ እያብራራ የግል ምልከታውን በቅዱስ ዮሐንስ አፈወርቅ ጽሑፍ ውስጥ የግል ምልከታውን ያስቀምጣል አያስቀምጥም? ጥያቄ ነው ያልኩት እኮ። ሁሉ ነገሩ የጻፈው በሙሉ የግሉ ነው። ከዛ ግን ዊልሲት የግል ምልከታ ያልኩት ማን የጻፈው ወይ ደግሞ ስንት ሆኖ ጻፉት አይደለም። ሆሚሊው ስብከቱ ነው አይደለም። ሆሚሊው በሙሉ የራሱ የግሉ ምልከታ ነው። እኔ የማን ነው አላልኩም። ያ የማን ነው አላልኩም። እኔ የጠየቅኩ የግል ምልከታቸውን አባቶች በጽሁፋቸው ላይ አሁን ፓትሮሎጂ ስታጠና የግል ምልከታቸውን አንተ የግሉ ነው የምትለው የግል ምልከታቸውን ያስቀምጣሉ ያስቀምጡ። አንተ ነህ የግሉ የምትለው እሱ ግን እኔ እኮ ቆይ አንዴ ያስቀምጣሉ። ምን ችግር አለ? በቃ ያስቀምጣሉ። ሃይማኖት የሆነን ነገር ደግሞ ሃይማኖት ብለው ያስቀምጣሉ። ወይ ደግሞ አባቶች እንዳስተማሩን ወይ ደግሞ ከሐዋርያት እንደተቀበልነው ብለው ያስቀምጣሉ አይደለ? አዎ ያስቀምጣሉ። ማቴዎስ የጻፈውን እያብራራ ነበር። ያብራራበትን ኮሜንታሪውን አነብልሃለሁ። ዝም ብለህ ማንበብ አይደለም። ስለዚህ ምን አሳይተን የምታነብልን ሃይማኖት መሆኑን ቅዱስ ዮሐንስ አፈወርቅ እና ከሐዋርያት እንደተቀበለው ተናግሮ ያብራራበትን ክፍል ነው የምታሳየን ማለት ነው። እኔ ማነብልህ እኮ ማቴዎስ ወንጌልን ያብራራበትን ነው ማነብልህ። መቼም ግልጽ አይደለም። ለምሳሌ የሮሜ መልእክትን ባብራራበት ለምሳሌ እኔ ምን አደርጋችኋለሁ? እናንተ ናችሁ እንጂ ትልቁ ላይ አላደርጋችሁኝ። ኖ ትልቁ ላይ እናደርግሃለን እኮ አልሰማህንም፣ እየሰማህን አይደለም። እሺ አሁን ለምሳሌ ስለ ሃይማኖት ኦኬ ይዋድ ያለ የማን ነው ተቋርጣ ነበር። ታችሁም መጣ ሄድ እያላችሁ ነው። እኔ አይ ቲንክ የአንተም እየታየኝ ስላልሆነ ናቴው ኬነ የውሃድ ነው ያንተ ነው ላግ የሚያደርገው። እሺ ድጋሚ ያስገባው። ከዛ በፊት ጥያቄ ልጠይቀህ። የመጀመሪያ የተጠየቀው ጥያቄ ዳኒ ቅዱስ ዮሐንስ አፈወርቅን ትቀበለዋለህ? አዎ እቀበለዋለሁ። እሺ ካልተሳሳትኩ ኢንስትራክሽን ቱ ካታኩሜን ላይ ይመስለኛል ቻፕተር 6 ካልተሳሳትኩ ላወጣልህ እችላለሁ። ሮሜ 6ን ይጠቅስና ጥምቀት መስቀል ተብሎ ይጠራል ይላል። ትቀበለዋለህ? ያው ጥምቀት መስቀል ተብሎ መጽሐፍ ቅዱስ ስላላብራራ ምን ለማለት ፈልጎ ነው ብያ ያለው ማረበታለሁ። ጥምቀት መስቀል ተብሎ ይጠራል ሮሜ 6:6ን ጠቅሶ ገብቶኛል። ጥምቀት መስቀል ተብሎ እንደማይጠራ እንደ መጽሐፍ ቅዱስ እናውቃለን። ግን ዮሐንስ አፈወርቅ ያስተምር የፈለገው ነገር ትቀበለዋለህ? አዎ እቀበለዋለሁ። አንተም አትቀበለውም ብዬ እኮ ልከፍትልህ እኮ ነው። መጀመሪያ መልስልኝ። ጥምቀት መስቀል ተብሎ እንደሚጠራ ትቀበላለህ? ጥምቀት መጽሐፍ ቅዱስ መስቀል ብሎ ታያውቅም። ሮሜ 6:6 መስቀል ይለዋል። ገብቶኛል። ስለዚህ ትክክል አይደለማ። በምን መዘንከው? መጽሐፍ ቅዱስ ጥምቀትን መስቀል አይለውማ። አይ ነው ትክክል አለመሆኑን በምን መዘንከው? ጥምቀት መስቀል አይደለማ። እሱን እንዴት መስቀል እንደሚለው አሳያለሁ። እሱን ችግር የለውም። መስቀል እንዴት እንደሚል አሳያለሁ። አንተ በምን መዝነህ ነው ቅዱስ ዮሐንስ አፈወርቅ እዚህ ላይ ተሳስቷል ያልከው? መስቀልና ጥምቀት ይለያያሉ። ጳውሎስ በምን መዘንከው? ጥምቀት መስቀል እንዳልሆነ ማስረጃ ትፈልጋለህ አንተ? ሮሜ 6ን ሮሜ 6ን ጠቅሶ ጥምቀት መስቀል ነው ያለው ተሳስቷል ብለሃል። ስለዚህ ተሳስቷል ለማለት መመዘኛ ያስፈልጋል አይደለ? እኔ ተሳስቷል ያልኩት ጥምቀትና መስቀል ሁለት የተለያዩ ነገሮች መሆናቸውን ማሳየት ስለምችል ነው እኮ። እሺ ቅዱስ ዮሐንስ አፈወርቅ ደግሞ መስቀል ብሎ ጠራው ምንን? ጥምቀትን። ሮሜ 6:6ን ጠቅሶ ማለት ነው። አክቹዋሊ መስቀል ብቻ አይለውም፣ መቀበሪያ ይለዋል፣ መስቀልም ይለዋል። ሮሜ 6:6 ላይ ራሱ ሐዋርያው ቅዱስ ጳውሎስም ስለሚል፣ አንተ ደግሞ ምናል? ቅዱስ ዮሐንስ አፈወርቅ ተሳስቷል አልክ። ያ ማለት አትቀበለውም ማለት ነው። አሁን ይሄ ጥምቀት እንዴት ነው መስቀል የሚሆነው? በጌታ አትደረብ። እሺ አሁን ይህን በአስተምህሮ በሃይማኖት ደረጃ ነው ቅዱስ ዮሐንስ አፈወርቅ የተናገረው። ኦኬ እሺ አሁን አንተ ቅዱስ ዮሐንስ አፈወርቅን አትቀበለውም። እሱ ችግር የለውም። መጀመሪያውን እንደማትቀበለው እናውቃለን። አንተ ራስህ አትቀበለውም። ብራዘር አትደረብ። ቆይ አንዴ የኔ ጥያቄ ምንድን ነው? በምን መመዘኛ ነው ቅዱስ ዮሐንስ አፈወርቅ ተሳስቷል ያልከው? አንተ ራስህ በመመዘኛ ነው አሁን ማነብልህ ነው የማትቀበለው?
እኮ የኔን እነግርሃለሁ፣ አንተ መልስልኝ መጀመሪያ። እኔ እቀበለዋለሁ። እኔማ በመጽሐፍ ቅዱስ አይቼ ነው ማለት ቀበለው እኮ። በምን መመዘኛ? መጽሐፍ ቅዱስ ጥምቀት ጥምቀት ነው የሚለው፣ መስቀል መስቀል ነው የሚለው። መስቀልና ጥምቀት ሁለት የተለያዩ ነገሮች ናቸው። ልክ ቶዮታ መርሴዲስ መመዘኛ ባለስልጣን የሆነ መመዘኛ ያስፈልጋል አይደለ? እኮ የእግዚአብሔር ቃል ነው የባለስልጣን ባይዘወይ የአባቶች ጽሁፍ አንዴ የአባቶች ጽሁፍም ራሱ ስልጣን አለው፣ ፊክሽን አይደለም። ጉባኤቶች ስልጣን አላቸው፣ ቤተክርስቲያን ስልጣን አላት፣ ስኮላሮች ስልጣን አላቸው፣ በእምነት የቀደሙን ሰዎች ስልጣን አላቸው፣ እኛን ወደ ጌታ ያመጡን ሰዎች፣ ቤተክርስቲያንን የሚመሩ ሰዎች ሁሉ ስልጣን አላቸው። የማይሳሳት ብቸኛ ግን የእግዚአብሔር ቃል ነው። አሁን የጠየቅኩህ እኔ በምን ስልጣንና በምን መመዘኛ ነው ቅዱስ ዮሐንስ አፈወርቅ ሮሜ 6 ላይ ተሳስቷል ያልከው? መመዘኛህን ንገረኝ። ሮሜ 6 ላይ ጥምቀት መስቀል ነው ማለቱ መጽሐፍ ቅዱሳዊ ስላልሆነ ምናልባት ለምን እንደጠቀሰውም ግልጽ አለ። መጽሐፍ ቅዱሳዊ ነው ላለ ማለት በምን መመዘኛ ነው? መመዘኛህን ለምን ደግሞ አትነግረኝ? መጽሐፍ ቅዱስ ላይ ጥምቀት መስቀል ነው የሚል ካለ አሳየኛና ይቀበላለሁ። ወደ ጥምቀት ልንገባ ነው። ጥሩ። መመዘኛ ምንድን ነው? የግል አፈታትህ ማለት ነው። የግል አይደለም። ማቴዎስ ሮሜ 6:6 አሮጌው ሰዋችን ጳውሎስ ብሏል። አንዴ ይኸው ጳውሎስ ያለውን ልነግርህ ነው። ሮሜ 6:6 ለኃጢአት እንዳንገዛ አሮጌ ስጋችን እንዳላችሁ ቃል በቃል እንድትሉት አውጥቼ ላነብላችሁ። እኔ የመጣሁበትን ባነብላችሁ። አንዴ ቆይ። ሮሜ 6:6 ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌ ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን አለ። ከእርሱ ጋር እንደሞተ ማለት ነው። ተሰቀለ ማለት እንደተሰቀለ ነው። እንደተሰቀለ ማለት እንደሞተ ማለት አለ። አሮጌ ሰዋችን መቼ የተሰቀለ? በመስቀል ላይ ነው። መቼ? ስናምን በእምነት ጥቅስ ገላትያ 2 ስናምን አይልም። ገላትያ 2 እኔ ከክርስቶስ ጋር ተሰቅያለሁ፣ አሁን ክርስቶስ በእኔ አይኖርም፣ ማንን ያልኖርም ክርስቶስ በእኔ ይኖራል አይልም ይላል። የጠየቅኩ ጥያቄ ምንድን ነው? እኔም ይሄው ደግምልሃለሁ። ምንድን ነው ገላትያ 2 ያለውን እኔም አሁን ደግምልሃለሁ። የጠየቅኩ ጥያቄ ከክርስቶስ ጋር ተሰቅያለሁ በእምነት ነው። በእምነት አረቋይ ተረጋጋ። በእምነት ነው። ጥያቄን እኮ እየደገምኩልህ ነው። በእምነት ነው የምንሰቀለው የሚለውን ጥቅስ ስጠኝ። ኦኬ፣ በእምነት ነው የምንሰቀለው የሚለውን እኔ ተናግሬያለሁ፣ ግን ይሄንን ማስረዳ በሎጂክ ነው ማስረዳ። አታስረዳኝ። ያንተን መረዳት ወደ ጎን አድርገውና ጥቅስ ስጠኛው። በቃ መረዳት ካልፈለግ እዛው በቃ ቆይ፣ ሰላማችሁ ይብዛ። የለህም? የለኝም አለኝ። አዳምጣ። አላዳምጥም አልክ። አዎ፣ ያንተን መረዳት ወደ ጎን ያዛርገውና መጀመሪያ ጥቅስ ነው የሚጠቀሰው። የኔን መረዳት ከገላትያ 2:20 ላይ ላስረዳ ፈቃደኛ ነው። የጠየቅኩ ጥያቄ ምንድን ነው? አንዴ ድገምልኝ። ጥቅስ አሳየኝ። በመስቀል ላይ ነው የተሰቀልነው የሚለው በመስቀል ላይ ነው የተሰቀልነው ወይም የሞትነው በመስቀል ምንድን ነው ያልከው? አላልኩም። ምንድን ነው ያልከው? አሮጌ ስጋችን መቼ ነው የተሰቀለው ስለ በእምነት አልከኝ አይደለም ወይ? ደግሞ ባመንሳ ስናምን አልከኝ። ጥቅስ እኮ አዳምጠኛ። ይሄ ጥያቄ ይመለስልሃል። አይ ፕሮሚስ። ግን ማዳመጥ አለብን። ያው ሰማል። ኦኬ፣ ጳውሎስ እኔ ከክርስቶስ ጋር ተሰቅያለሁ ሲል ፊዚካሊ ወጥቶ አልተሰቀለም፣ እናውቃለን። በእምነት ነው የተሰቀለው። አይ በእምነት አይደለም ካልከኝ ጳውሎስ ፊዚካሊ ወጥቶ ተሰቅሏል እያልከኝ ነው ማለት ነው። ስለዚህ በኔጌቲቭ ነው ማስረዳ እንጂ በፖዘቲቭ አይደለም። እሺ፣ የለውም። ፖዘቲቭ ኔጌቲቭ ትላለህ እንጂ የለህም። ጥቅስ የለም። ጳውሎስ በአካል ወጥቶ ነው የተሰቀለው። ጳውሎስ በአካል ወጥቶ ነው መስቀል ላይ የተሰቀለው። አሁን እሱን አስተምህሮ መጽሐፍ ቅዱስን አለመረዳት አለማንበብ ነው። በምን አስረዳና ሚውት ላድርግልህ እንደ ቃል በምን እንደተሰቀለ ችግር የለውም፣ እናስረዳሃለን። ስለዚህ የለህም። ይህንኑ ጥያቄ ያዝ አድርግና ይኸው አባቶች ይቀበላሉ ብለህ በመስቀል ላይ ፊዚካሊ ወጥቶ ተሰቅሏል አይሰቀልም? መልስልኝን አለፋ። ይኸው ቆይ አንዴ አባቶች ይቀበላሉ ብለህ የለ እስቲ አንድ የአሁኑን ጥቅስ አብራርተህ ለፋ ብራዘር። ከማብራራቱ ተረጋጋ። ከማብራራቱ እየጾምክ ነው። እሺ ላብራራለህ። መጠየቅ ስለማትወዱ ላብራራለህ።
እንዴ እስከገባው ጀምሮ እኔ ነኝ የጠየኩ ያለሁት። አንተ ከማብራራት በፊት ዳኒ አባቶች ይቀበላሉ ብሎ አይደለ? አሁን መጀመሪያ ቆይ አንዴ እሺ ዳኒ መጀመሪያ ምን ብለህ ነበር የጀመርከው? ቅዱስ ዮሐንስ አፈወርቅ ይህንን ክፍል ማለት ሮሜ 6:6 መስቀል ጥምቀት ብሎ ጥምቀት መስቀል ብሎ ይፈተዋል ሲባል መስቀል ጥምቀት ነው ብሎ የተናገረበት ማለት የመጽሐፍ ቅዱስ ጥቅስ ስጠኝ አልክ፣ ቃል በቃል ማለት ነው። ከዛ በኋላ ጥቅሱ ሲመጣልህ ምን አልክ? አይ የተሰቀልነው በእምነት ነው አልክ። ማስረጃ ስትባል ሐዋርያ ቅዱስ ጳውሎስ ከክርስቶስ ጋር ተሰቅያለሁ ሲል በእምነት ነው አልክ። በእምነት ነው የሚል ማስረጃ ከየት መጣ ሲባል ሎጂካሊ ላስረዳ። ጀስት ኢማጂን ቅዱስ ዮሐንስ አፈወርቅ አውዱን ይዞ መሰረቱን ይዞ የፈታውን አይ ቃል በቃል መስቀል ጥምቀት ነው የሚል ፍሬዝ ፈለገ ማለት ነው ዳኒ። እሱ ደግሞ ቃል በቃል ካላልክ ይኸው በጥምቀት ተሰቅለናል ይላል። ያ ደግሞ ስቅለቱ ጥምቀት ብሎ ፈትቶታል። ለምን አትቀበለውም? የቅዱስ ዮሐንስ አፈወርቅ ሀሳቡ ጥምቀት ተሰቅለናል የሚለው እኮ ሰው በጥምቀት ይቀበራል እንጂ አይሰቀልም። ወንድምነት አይ ሞተናል ይላል። መጠመቅ እኮ ማለት መቀበር ነው። ሮሜ 6:3 ከክርስቶስ ጋራ ከሞቱ ጋር አንድ ይሆን ነው በምንድን ነው የሚለው? ቁጥር 3 ከሞቱ ጋር እንዳልሆን መች ወጣኝ። ግን ጥምቀት መቀበያ እንጂ መሰቀያ አይደለም። ጥያቄን ስማና መልስልኝ። በምንድን ነው አንድ ሆንን የሚለው? ሮሜ 6:3 ላይ እኛ ከጌታ ጋር በአራት ነገር አንድ ሆነናል። ስንሰቀል፣ ስንሞት፣ ስንቀበር፣ ስንነሳ። 6:3 ላይ ከክርስቶስ ሞት ጋራ በምን አንድ ሆንን ይላል? ከሞቱ ጋር ነው ያልኩ። በጥምቀት የሚላል ችግር የለውም ማብራሪያ አለ። በጥምቀት ከክርስቶስ ሞት ጋር አንድ ሆነናል አልሆንም? ሆነናል እንጂ ምን ጥያቄ አለው? ክርስቶስ የት ነው የሞተው? ክርስቶስ የሞተው መስቀል ላይ ነው። መስቀል ላይ ነው። ስለዚህ ከመስቀሉ ሞት ጋር ነው አንድ ይሆን በጥምቀት አይደለም? ኖት ኤግዛክትሊ የተወሰነ መብራራት ያለ ከየትኛው ሞቱ ጋር ነው? አትሳካ። አሁን እኮ አንተ በእኔ አፍ ያወራ ነው እንጂ ኖታ ኤግዛክትሊ ያልክና ክርስቶስ የሞተው መስቀል ላይ ነው። እንግዲህ እንደምናውቀው እኮ አዳምጣ። አሁን እኮ ያስወራኸኝ አይደለም። ኧረ ቆይ እሰጥሃለሁ። በደንብ ነው የምሰጥህ። መች ሰጠኸኝ? ቆይ መች ጥያቄን ጨረስኩ። ስማ እንጂ የጠየቅከኝን ጥያቄ እኮ የመለስኩት አይደለም። ይኸውልህ ጥያቄህን ስትስት መልስ ስትስት ኧረ ደቂቃ ኧረ አስወራኝ ምናምን ማለት አትጀምር። እኔ አልሳትኩምም አላብራራሁም። አንተ ብቻ ነህ በቤቴ ማውራት ያልከኝ። አንዴ ተደርበኝ አታውራ። ስማ ቆይ መጀመሪያ እሺ፣ አለቃ እየተጫወትክ ስለሆነ መውረድ አለብኝ። ቆይ አንዴ ጥያቄን ስማና ከዛ አንድ ደቂቃ እሰጥሃለሁ። ከአንድ ደቂቃ በኋላ ጊዜ ካልሰጠኝ እወርዳለሁ። ጭራሽ ደቂቃ ሰጪ አንተ ነህ። እኔ ነኝ የምሰጥህ ማይ ብራዘር። ቆይ አንዴ ላውራና ከዛ በኋላ ደቂቃ እሰጥሃለሁ፣ ታብራራለህ። እሺ ስሙ ምን አለ? ከክርስቶስ ሞት ጋር ኦፍኮርስ በጥምቀት አንድ እንሆናለን ይላል ክፍሉ። ኤግዛክትሊ እንደዛ ስለሚል ማለት ነው። ኦኬ ክርስቶስ የት ላይ ነው የሞተው? ኦፍኮርስ መስቀል ላይ ነው። ከመስቀል ሞቱ ጋራ በጥምቀት አንድ እንሆናለን ብሎ ሐዋርያ ቅዱስ ጳውሎስ ተናገረ። ኦኬ ኦፍኮርስ መስቀል ላይ የሞተውን ሞት ከሱ ጋር አንድ የምንሆነው በጥምቀት ነው ብሎ ከተናገረ በኋላ ስለዚህ ከሞቱ ጋር አንድ የምንሆነው በጥምቀት ነው ብለህ ታምናለህ? ኦፍኮርስ አለ ዘን ከሞቱ ጋር በጥምቀት አንድ እንሆናለን ብለህ ካመን ክርስቶስ የሞተው መስቀል ላይ ስለሆነ ከሱ ሞት ጋር ነው አንድ ምን ሆነው ስል አይ ኤግዛክትሊ እንደዛ አይደለም ብለኛል። ስለዚህ ክርስቶስ ሌላ ሞት ሞቶ ከዛኛው ሞቱ ጋር አንድ ምን ሆንበት የትኛው ሞት ነው? ኦኬ ከመስቀል ሞት ውጭ ክርስቶስ ሞቶ አንድ ምን ሆንበት? እሺ ቀጥል እንስማ። ኢየሱስ ክርስቶስ በመስቀል ላይ ተሰቀለ፣ አንድ ሞተ፣ ሁለት ተቀበረ፣ ሶስት ተነሳ። በጣም ጥሩ። ክርስቲያኖች ሲባል ከክርስቶስ ጋር ተሰቅያለሁ ይላል ማ ጳውሎስ የት? ገላትያ 2:20 ላይ። ከዛም በኋላ ከክርስቶስ ጋር እንደሞተ ይናገራል የት? እዛው መስቀል ላይ። እንዴት? አሁን እኔ አልኖርም፣ ክርስቶስ በእኔ ይኖራል። እኔ አልኖርም ማለት እኔ ሞቻለሁ። የት? ተሰቅሎ። ስለዚህ ጳውሎስ የሞተው የት ነው? መስቀል ላይ ነው፣ ጥምቀት ላይ አይደለም። ከዛ ይሄ በመስቀል ላይ የሞተው ማንነቱን ወስዶ ደግሞ ይቀብረዋል። ገላትያ 2:20 ጥቅስ የተደገፈበት እንትን ነው። ከዛስ ከክርስቶስ ጋር ይቀበርና ከዛም በኋላ ከክርስቶስ ጋር ይነሳል። ስለዚህ ክርስቲያን ጽድቁን የሚያገኘው የት ነው? መስቀል ላይ ነው እንጂ ውሃ ውስጥ አይደለም። ለምን? የሞተስ ከኃጢአቱ ጸድቋል ይላል አይደለም? ስለዚህ አንተ የሞትከው የት ነው? ውሃ ውስጥ አይደለም። የሞትከው መስቀል ላይ ነው። ወርደህ ነው የተቀበርከው።
ስለዚህ ጽድቃችን የሚጀምረው ከመስቀሉ እንጂ ከውሃው አይደለም ማለት ነው። ቴንኪው። አሁን የዮሐንስ አፈወርቅን እንዳብራራ ፍቀድልኝ ፕሊዝ። ቆይ ይህን ሁሉ ደቂቃ ሰጥቼ የሰማው ደቂቃ አልሰጡኝም ምናምን ብለህ ምክንያት አድርገህ ስለምትወጣ ነው። እሺ አሁን ሰምተንሃል። አሁን ቃል በቃል መጠይቅህን እየመለስክ ትሄዳለህ። ዝም ብለህ አሁን ምንም ቢገጥም ባይገጥም የተጠየቅከውን ትተህ ዝም ብለህ የምታውቃቸውን ጥቅሶችን የጠቀስከው። እኔ የጠየቅኩ ከክርስቶስ ሞት ጋር አንድ እንሆናለን ብሎ ሮሜ 6:3 ላይ የጠቀሰው ከየትኛው ሞቱ ጋር ነው አንድ ምን ሆነው ነበረ? እሱን ትተህ ጌታ በመስቀል ላይ ከሞተው ጋር ቆይ አንዴ ሐዋርያ ቅዱስ ጳውሎስ ከክርስቶስ ጋር ተሰቅያለሁ ይላል። ስለዚህ የት ላይ ነው የተሰቀለው? መስቀል ላይ እንጂ በጥምቀት አይደለም። ይሄ ሁሉ ያንተ ተረት ነው። መጽሐፍ ቅዱስ የማያውቀው ያንተ ተረት ብቻ። አሁን ወደ መጽሐፉ እንመለስ። ሐዋርያ ቅዱስ ጳውሎስ ከክርስቶስ ሞት ጋራ አንድ ሆነናል ብሎ ይናገራል አይደል? ክርስቶስ የሞተው የት ላይ ነው ዳኒ? እኔ ሞተው። እሺ ከክርስቶስ የመስቀል ሞት ጋር ነው አንድ የምትሆነው ወይስ አይደለም? በጥምቀት ኦፍኮርስ ከክርስቶስ መስቀል ሞት ጋር አንድ ምን ሆነው መስቀል ላይ ነው። በጥምቀት ነው። የት ላይ አይደለም? በምንድን ነው ጥያቄ? በጥምቀት ነው ወይስ አይደለም? በመሰቀል ጳውሎስ ተሰቅያለሁ ብሏል። በጥምቀት ከሞቱ ጋር አንድ እንሆናለን ይላል። ከየትኛው ሞቱ ጋር ነው? ለምንድን ነው ጥምቀትን ጎትተህ የምታመጣው? ጳውሎስ በጥምቀት ነው። ሐዋርያ ቅዱስ ጳውሎስ ነው ጎትቶ ያመጣው። ማይ ብራዘር አንተ አንተ ነው ያመጣው። ጳውሎስ በመስቀል ተሰቅያለሁ ነው ያለው። አሁን ያለው ሮሜ ምዕራፍ 6 ከቁጥር 3 ከክርስቶስ ሞት ጋራ በጥምቀት አንድ ሆነናል ይላል አይልም? ይላል። ታዲያ በጥምቀት እኔ እኮ በጥምቀት ብቻ አይደለም አንድ ሆነው በመስቀልም ከየትኛው ሞቱ ጋር ነው አንድ የሆን ነው? በመስቀል ጋር ከሞተው ጋር በመስቀል ሞቶ ፕሊዝ ያብራራው ሁሉ ነገር አትንተባተብ፣ ችግር የለውም። እኔ ተንተባትቤ አላውቅም ብራዘር። እሺ ከየትኛው ሞት ጋር ነው አንድ ምን ሆነው? በጥምቀት ጌታ በመስቀሉ ከሞተው ጋር እኛም በመስቀል ሞተን ከክርስቶስ ጋር ተቀብረናል። በጥምቀት ነው ከመስቀል ሞቱ ጋር አንድ ምን ሆነው? በጥምቀት ተቀበርን፣ በመስቀል ሞት ነው። በጥምቀት ከሞቱ ጋር አንድ ሆንን ነው የሚለው። አትዝለል፣ ቁጥር 4 ላይ አትድረስ። እዛም እንደርሳለን። በምንድን ነው የምንቀበረው? እንመጣለን። የምንቀበረው በጥምቀት ነው። ምን ሞት? መጀመሪያ ከሞቱ ጋር አንድ ሳትሆን ከመቀበሩ ጋር አንድ አትሆን። መጀመሪያ ሞቱ ላይ እኮ። ታዲያ መስቀል ላይ ነው ሞት ነው ብራዘር። ያልሞተ ይቀበራል። በጥምቀት ነው አይደለ? ከሞቱ ጋር ያልሞተ ይቀበራል ወይ? ያልሞተ ይቀበራል። በጥምቀት ነው ወይስ አይደለም? ጥያቄ። ጥምቀት መሞቻ አይደለም መቀበሪያ ነው ብራዘር። እሺ አንዴ መጽሐፍ ቅዱስ የሚከፍትልን አለ? እስቲ መጽሐፍ ቅዱስ እስቲ የሚከፍትልን። የኔ ኔትወርክ ትንሽ እንዳያስቸግረኝ ብዬ እስቲ ቆይ፣ ካላስቸገረኝ ወይ ልሞክር እስቲ። እንግዲህ መጽሐፍ ቅዱስ እንዴት እንደማይቀበሉ ተመልከቱ። እሺ ቁጥር 3 ወይስ ከክርስቶስ ኢየሱስ ጋራ አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። የተጠመቅነው ምን ለመሆን ነው ይላል እዚህ ክፍል ላይ ዳኒ? ጥምቀት ውስጥ ሞትን ነው የሚለው ወይንስ የመሞቱን ምን ለመሆን ተጠመቅን ነው የሚለው? ጥያቄውን ስማና መልስ። አንድ እንሆን ሲጀመር አንድ የሚለው ቃል ግሪኩ ላይ መሆን ነው ተጠመቅን የሚለው። ህብረት እንድናረግ ነው የሚለው ግሪኩ ብራዘር። አንድ እንድንሆን ተጠመቅን ይላል አይልም? ግሪኩ እንግሊዝኛውም ህብረቱ ግሪኩም ህብረት እንድናረግ ነው የሚለው ብራዘር። ግሪኩም ላይ እንሄዳለን፣ ችግር የለው። መጀመሪያ አማርኛውን ተቀበልና ሚስተር ግሪክ ላይም እንሄዳለን፣ ችግር የለው። አሁን መጀመሪያ አማርኛውን ተቀበል። ከክርስቶስ ሞት ጋር አንድ ለመሆን የተጠመቅነው ወይስ አይደለም? እኛ አንድ በጥምቀት እንሆናለን ብያለሁ። በመሞት አንድ እንሆናለን ብያለሁ። አንተ ያንተ መጽሐፉ ቅዱስ መልስ። በመነሳትም አንድ እንሆናለን። መጽሐፉ የሚለውን መልስልኝ። አሁን ያንተ እንዲህ ብያለሁ። መጽሐፉ ያለው ፊት ለፊት ተጽፎ የለም። የአማርኛ ዳኒ ስማ፣ ዝም ብለህ እኔ እንዲህ በዚህም አንድ እንሆናለን በዚህ እያልክ አዘርዝርልኝ። እኔ ስለ አንተ እምነት የራሱ ጉዳይ ነው። ማይ ብራዘር፣ አላህም አምላክ ነው ብለህ ብታምን ያንተ ነጻ ፈቃድ ስለሆነ፣ አሁን ጥያቄው ሐዋርያ ቅዱስ ጳውሎስ ስለጻፈውና እዚህ ክፍል ላይ ስላለው ሐሳብ ነው እያወራናለሁ። ስለዚህ ሐሳቡ ላይ ስቲክ አድርገህ አውራ። ከክርስቶስ ሞት ጋራ አንድ ለመሆን የተጠመቅነው ይላል ወይስ አይልም? ይላል አልኩ እኮ አስሬ ነገርኩ። ስለዚህ ሰው ሲጠመቅ ከክርስቶስ ሞት ጋር አንድ ይሆናል አይሆንም? ሞቱ እዚህ ላይ አይደለም የሚጀምረው፣ መስቀል ላይ ነው የሚጀምረው። ግን አንድ ኧረ የት ይጀምራል? አልጠየቅኩም። ከክርስቶስ ሞት ጋር ሲጠመቅ ሰው አንድ ይሆናል አይሆንም ነው? በሞቱም አንድ ይሆናል፣ በመሰቀሉም አንድ ይሆናል። ሁለቱም ይሆናል። አንተ ያኛውን ኢግኖር አልገሃል። ሲጠመቅ ሰው ከሞቱ ጋር አንድ ይሆናል አይሆንም?
ይሆናል ብያለሁ። አይሆንም እኮ አላልኩም። ጎበዝ የሜዳ አህያ በቃ ቻው። በጥምቀት ከሞቱ ጋር አንድ ምን ሆን ከሆነ የሜዳ አህያ የሚለው አንተን አይደለም አልኩ። አንድ ሰው ማለት በስትክክል ሲመልስ ጎበዝ የሜዳ አህያ የሚባል የሀገራችን አባባል አለ። እሱን የተጠቀምኩት ከክርስቶስ ሞት ጋራ በጥምቀት አንድ እንሆናለን ብለኸኛል። በጣም ጥሩ። ክርስቶስ የት ላይ ነበር የሞተው? እችን ጠይቄ ወደ ከናቲ ጋር ትቀጥላላችሁ። ክርስቶስ የት ላይ ነበር የሞተው? ክርስቶስ መስቀል ላይ ነው የሞተው። አንተም መስቀል ላይ ነው የምትሞተው። ስለዚህ ከክርስቶስ መስቀል ሞት ጋራ አንድ የምንሆነው ስንጠመቅ ነው ወይስ አይደለም? ቅድም እንዳብራራው ተረዳዋል። ከክርስቶስ ከመስቀሉ ሞት ጋራ ስንጠመቅ አንድ እንሆናለን ወይስ አንሆንም? እንሆናለን ብያለሁ። አንሆንም መች ወጣኝ? አዎ ጨርሻለሁ። ናቲ ቀጥሉ። ናቲ እኔ ነኝ መጠየቅ ያለብኝ። ጥያቄ ተቀበሉ ፕሊዝ። እንቀበላለን። በደንብ እንትን እንደማትል ችግር የለውም። ይኸው ትቀበላለህ። አሁን በጠየቀው ነገር ላይ የቤቱ ሆስት ስለሆንኩ ፕሮሚስ ዩ ጉድ ኢናፍ ቱ ሪስፖንድ በተነሳው ነገር ላይ አንድ ነገር ቀደም ልጠይቅ ስለሆነ የዋዴ ገባ እሷን ጠይቄ ከዛ መልሰህ ችግር የለውም። ጠይቅ፣ ግን ጥያቄ እንደማትቀበል ማሳያ ነው። ቀጥልሽ ዳኒ። ሀሳብ ጀምራችሁ እኮ ከዛ ወደዛ ሙሉ ጊዜን ትጠይቀኛለህ ብለህ ዘግተሃል። ኧረ እኔ ትጠይቀኛለህ ብዬ አልጀመርኩም። ቆይ ስማ፣ ከናቲ ጋር እያወራችሁ እያለ ኦኬ ቆይ ላሳይ ብሎ ሲከፍት ወደዛ አሳየኝ ብልኸው ወደዛ ሊያሳይ ነው። አሁን ገባ? ኦኬ ሊያሳይህ ነው እሱ ሊያሳይ ወደዛ። እሱ ከማሳየት በፊት ግን መጀመሪያ እኔ ምን የሚለውን ጠየቅኩ። በመስቀል ላይ ሲሞት በእምነት ነው እንጂ ምናምን የሚል ሀሳብ ስታነሳ መጀመሪያ ይህንን ክፍል ማጥራት አለብን። ይሄ ይጥራና ከዛ በኋላ አልጠራም። ብራዘር አለፍኩ። ሳትጠየቅም ቻሌንጅ ሳትደረግ ራስህ መለስከው እኮ ፓፓ። ህሊና አልመለስኩም። በቃ አልክ ቤቴ ስለሆነ በቃ ራስህ ማለት ነው። ከክርስቶስ የመስቀል ሞት ጋራ በጥምቀት አንድ እንሆናለን ብላችሁ የጠየቀውን አንዴ ናቲ ያጥራለትና ከዛ ይጠይቃል። ችግር የለውም። ምን ታጠራለህ? ከማጥራት የራቅ እኮ ናንተ ራስህ ነው ታጠራዋለህ። ዳኒ አይዞህ፣ አትሳደብ። ማጥራት ስትል አጥርተህ አታውቅም። ከማጥራት የራክነ ምናምን ምርቃት ነው። እሺ እየመረቀኝም ነው። ጥሩ አትናደድ። ለአጥራ ምናምን ስትል ልክ የሆነ እያስተማርክ ይመስላል። አላስወራ እያልክ ነው። አሁን እኔ ጥያቄ ላቅርብልህ ማለት ነው። ገላትያ 2:20 ጠቅሰሃል። ከዛ በራስህ አፈታት ጥምቀት አይደለም ወይም ደግሞ በእምነት ነው ብለሃል አይደለ? ገላትያ 2:20 ቁርአን ውስጥ ነው እንደ ያለው። ገላትያ 2:20 ቁርአን ውስጥ ነው እንደ ያለው ማለት አልገባኝም። ምንድን ነው እኔ ከክርስቶስ ጋር ተሰቅያለሁ ሲል ጳውሎስ እኔም ከክርስቶስ ጋር ተሰቅያለሁ ብዬ ስል በራስህ አፈታት ትለኛለህ እንዴ? አይ ነው እንደዛ አላልኩም። ጥምቀት በጥምቀት አይደለም የምንሰቀለው። እኔ ከክርስቶስ ጋር ተሰቅያለሁ ሲል አንተ ምን አልክ መሰለህ? በራስ አፈታት አልከኝ። ጳውሎስ ተሰቅያለሁ ካለ እኔም ተሰቅያለሁ። አለቀ። እሺ ምናምን የለም። እሺ አሮጌው ስጋ በመስቀል ላይ ተሰቀለ ሲባል በጥምቀት ነው አይደለም? በጥምቀት ብሎ መሰቀል የለም። በጥምቀት መቀበር ነው። ስንት ጊዜ መንገራችሁ? እሺ በጥምቀት መሰቀል የሚባል ነገር እንደሌለ እስኪ ከአባቶች አሳየን። ከአንድ አባት ለምንድን ነው ማሳየው? በአማርኛ ተጽፎ እያለ አባቱ ራሱ እንዲህ ቢል አላምነውም። ስለዚህ ዳኒ ቨርዥን ነው ማለት ነው። ከክርስቶስ ጋር ተሰቅያለሁ እያለ አልተሰቀልኩም የምትለውን አንተ ልበል። እኛም እንላለን። ይኸው ከክርስቶስ ጋር ተሰቅለናል። እኛም አሮጌ ስጋችን አባቶች እንዴት የተሰቀልከው? በአካል ወጥተህ ነው የተሰቀልከው? አሁን በጥምቀት በአካል ወጥተህ ነው ለሚለው ማለት ነው። በአካል እዛው ቦታ ሄጄ ቀራንዮ ሳይሆን በጥምቀት ክርስቶስ መስቀል ላይ የፈጸመልኝን ድህነት ከእሱ ጋር ተባበራለሁ። ሞቱን፣ መቀበሩን፣ መነሳቱን ማለት ነው። ስለዚህ መሰቀሉ መሞት ማለት ነው። በቃ በሌላ አማርኛ የለም። አባቶች አሮጌው ስጋ ማስወገድ ብለው ገላትያ 7 ማስወገድ ብቻ ነው። አሁን እኔ አልኖርም ክርስቶስ ይኖራል እኔ ብቻ አለው። ይኸው በእምነት ነው የምንሰቀለው የሚል ከአንድ አባት አምጣ እስቲ አሳፍረን። እናንተ አባት አትቀበልም ስትል ነበር። እስቲ ከአንድ አባት አምጣ። አባት የሚለው የማቴዎስ ላይ ያብራራውን ዮሐንስ አፈወርቅ ላንብብልን። ቪዲዮ ትልቁ ላድርገኝ ነው። ቅድም ነገረ ማርያም ላይ ላንብብል ያልኩ ላንብብልህ። እዚህኛው ላይ የለህም። እዚህኛው ላይ ማስረጃ የለህም።
የቅድሙ ያረሳሳኝ ማለት ነው። ለምን አረሳሳለሁ? የኔን ጥያቄ መልስልኝ ነው ያልኩህ እኮ ወንድሜ። ጥያቄው ዮሐንስ አፈወርቅን አትቀበሉትም ላንብብልህ እያልኩ ነው ያለሁት። እሺ አንተ ይኸው ዮሐንስ አፈወርቅ አንዴ ወደ አንተ እንትን ትሄዳለህ። እሺ አሁን አንተ ከአንድ አባት ማሳየት አትችልም ማለት ነው። ከአንድ አባት ማሳየት አትችልም እና ስለዚህ እንኳን አንድ አባት አንተ ሁሉንም አባት አትቀበልም ማለት ነው አይደል? አንተ ራስህ አትቀበልም። አንተ ራስህ እኔ በአስተምህሩ እንዴት እንደምቀበል አሳያለሁ። እሱ ችግር የለብኝም ማለት ነው። ስለዚህ ፖለቲከኛ ነው። ዮሐንስ አፈወርቅ ፖለቲከኛ ነው። ላስተምረው ነው። ሰማይ ዮሐንስ አፈወርቅ ፖለቲከኛ ነው። ፓትሮሎጂ አጥንተሃል? አንብቤያለሁ። ማንበቤን ደግሞ ከፍቻ ፓትሮሎጂ አንብበሃል? ፓትሮሎጂ ማለት እኮ ቸርች ሂስትሪ የተጻፈውን መጽሐፍ ማንበብ ማለት ነው አይደል እንዴ? ነው ዩኒቨርሲቲ እንድገባ ፈልጋለሁ። ፓትሮሎጂ ምን ማለት ነው? ፓትሮሎጂ ማለት ፓትሪስቲክ ስተዲ ማለት ነው። ሌላ ምን አዲስ ነገር የለውም። ፓትሪስቲክ ምን ማለት ነው? አባቶችን በተመለከተ የሚያጠና ጥናት ማለት ነው። አባቶች የጻፉትን ጥሩ። እሺ ፓትሮሎጂ እንደው አንብቤያለሁ አይባልም። እሺ ፓትሮሎጂ አንብቤያለሁ አይባልም። ነገር አበው የግለሰብ የአንድ ግለሰብ እንትን ሳይሆን ጥልቅ ንባብና ጥናት የሚፈልግ ነገር ነው የእያንዳንዱን ጽሁፍ ማለት ነው። ኤኒዌይስ ባነበብኩ በአባቶች ጽሁፍ የግል ምልከታቸው አለ የለም? አለ የለም። ስለዚህ እዚህ ከሆነ በመጽሐፍ ቅዱስ የምንረዳው የግል ምልከታቸው እንደ ግል ምልከታ ነው የሚያቀርቡት አይደለም እኔ ብለው እንደሚመስሉ እያሉ ነው የሚያቀርቡት። የምትቀበለው ያልኩህ እኮ አስተምህሮ ደግሞ በአስተምህሮ ደረጃ በውጥነት የተቀበሉት ነገር አለ የለም? ለምሳሌ ነገረ ስላሴ ላይ የግል ምልከታ አለ ማለት ኢሴንሻል በሆነ ነገር ማለት ነው። ለምሳሌ አንድነትና ሶስትነቱ ላይ ማለት ነው። ክላሲካል ከሆነው የስላሴ አስተምህሮ ውጭ ያለውን በአባቶች ክላሲካል ምን ማለት ነው? እስኪ ንገራቸው ለ1100 ሰው። ክላሲካል ማለት ለምሳሌ ኒቂያ ላይ እንደተጻፈው የማያምን አባት ካለ እዚህ ጉዳይ ላይ ስተዋል፣ እዚህ ትክክል አይደለም ብለን እናርመዋለን ነው ያልኩ ያለሁት። እኔ የጠየኩት ጥያቄ ምንድን ነው? በአባቶች ጽሁፍ ላይ ስላሴን የሳተ አባት አለ ወይ ነው ያልከኝ? ያለ አይደለም፣ እንደዛ አላልኩም። በአንድነቱና በሶስትነቱ የአካላት ሶስትነት ምን ቃል በቃል እንዳስታውስ ነው የፈለግኩት። ከዚህ ተቃራኒ በግል ምልከታ ያቀረበ አባት አለ። ከዚህ ተቃራኒ እንደ ግል እይታ ያቀረበ አባት አለ። የቤተክርስቲያን አባት ስንል ያው ፓትሪስቲክ አንብቤ ያለው ስላልክ ስለነማን እያልኩ እንደሆነ ስለሚገባ አባቶች 100% በስላሴ ዙሪያ ላይ በአንድም በሌላ መልኩ አብ ወልድ መንፈስ ቅዱስን አንድ አምላክን ያምናሉ 100%። ቤተክርስቲያናችን ሜሪዮሎጂ ስትል የመጀመሪያው ነገር ምንድን ነው? ኦርቶዶክስ ቤተክርስቲያን ሜሪዮሎጂስት ወይ ደግሞ በአባቶች ሜሪዮሎጂ የአንድ አባት ዮሐንስ አፈወርቅ የጻፈውን ለማንበብ የእናንተን ሜሪዮሎጂ ማወቅ አለብኝ። ሄደህ እሱን መጀመሪያ እወቅ። እሺ ሜሪዮሎጂ ማለት ወይ እያልክ ያለው ምንድን ነው? አይነበብም። የግል ምልከታ የምታነብ ያለውን አባትን አይደለም አባታችን ነው ወላ አባቴ ከሆነ ለምን ታሪኩ አባታችን አዳምጣ ቪው አለ። እሺ አሁን ፓትሪስቲክ ምንም እንደው አይዲዮ የለም ልንገርህ። እሺ በቃ ቪውን እንዴት ነው የምትለየው ነገር በአስተምህሮ የመጣውን እና ከዛ ተቃራኒ ደግሞ በዘመናቸው ደግሞ አባቶች እዛ ነገር ላይ ምልከታቸውን ያስቀምጣሉ። ኦኬ ስለዚህ ይሄን እንዴት ነው አንድ ሚዩት አድርገው አትደረጉ እያወሩ አይደል? አሁን በአስተምህሮ የመጣ ስንል ምን ማለት ነው? በአስተምህሮ የመጣ ማለት ቀጥታ ከሐዋርያት መምጣት አለበት። ምኑ አስተምህሮቱ። በዛ ነገር አባቶችን ወጥ አቋም አላቸው፣ ወጥ እምነት አላቸው። ግን ከዛ ውጭ ግን በዘመናቸው የተለያየ ሀሳብ ላይ የግል ምልከታቸውን ያስቀምጣሉ። ለምሳሌ የሮሜ መልእክት ላይ አሁን ለምሳሌ እንደው በቀላሉ ቅርብ ያለ የተነሳው ሮሜ መልእክት አሁን ለምሳሌ እዛ የሮሜ መልእክት ላይ ለምሳሌ ሆሚሊውን ስትመለከት ለምሳሌ ቅዱስ ዮሐንስ አፈወርቅ እኔ እንደሚመስለኝ ብሎ የግል ምልከታውን ያስቀመጠበትን ብዙ አይነት ጽሑፍ ታገኛለህ። በነገራችን ላይ እሱ ብቻ አይደለም። የተለያዩ አባቶችን ስታጠና ተው እንጂ ተው ፓትሪስቲክ ስልህ እኮ አንብቤዋለሁ ያልክ ልጅ ነህ። ተው እንጂ ዳኒ ልታወጣ ያለውን
ከኔ አላስወጣህም እኮ ልታነብና ልታወጣ ያለውን እናውቀዋለን። እኔ ፓትሪስቲክ የሚባል መጽሐፍ አላ የቅዱስ ዮሐንስ አፈወርቅ እይታ ነው። ይልቁንስ በአስተምህሮ ደረጃ አንተ እንደማትቀበል አሳየን። ይኸው ለምሳሌ ጥምቀት ላይ ወጥ የሆነ አቋም አላቸው። ከመጀመሪያው 100 ክፍለ ዘመን ሐዋርያነ አበው ከምንላቸው ሉተር እስኪነሳ አባት አንደለውም አክቹሊ በእኛ አባቶቻችንን ኢንክሉድ አድርጎ በነ ሉተር ደረጃ ሪፎርመር በሚባሉትም ደረጃ ይኸው ጥምቀት ለድህነት እንደሆነ ለኃጢአት ስርየት እንደሆነ ይታመናል ማለት ነው። አሁን ሜሪዮሎጂ ላይ ያለው ላሳየ ነው ያልካለሁ። አንተን በቃ ወረድ ሜሪዮሎጂን መጀመሪያ ምን እንደሆነ እንትን በለው። ሜሪዮሎጂ ስለተባለ አንድ የሆነች ርዕስ ብቻ አይደለችም ሜሪዮሎጂ። እሺ ቀጥሉ። አኪዮስ እንዴት ነህ? አለን ይመስገን አምላክ። ፒስ ነው አለን። ምንድን ነው የሚያዳርቁሽ አባቢ? ምን ርዕስ ውስጥ ገብታችሁ ነው? አይ ቅዱስ ዮሐንስ አፈወርቅ ላይ ተነስተን አትቀበሉት እኛን ማለት ነው። አትቀበሉትም። ዛሬ ነገር አቦ ነበር ትምህርት እንደዛ ሙሉ ሳይሆን ዝም ብለን እንደዛ እያወራን ነበር የተነሳ ነው። ስንት ርዕስ እያለ ኧረ ጸጋ ብቻ ይካሄድበት ለጊዜው። እነዚህ ዝም ብሎ ያለፈበት ጥያቄ ቅዱስ ዮሐንስ አፈወርቅ ታዲያ ምን አደረገና ምን አለ ዮሐንስ አፈወርቅ? አስተምህሮ ላይ እንተማለ እንዴ እመቤታችን ዘላለማዊ ድንግል አይደለችም አለ። ወላዲተ አምላክ አይደለችም አለ ወይ? አታማልድም አማላጅ አይደለችም አለ ወይ? ምን አለ? ኃጢአተኛ ነች አለ ወይ? አንዲፋይልድ ናት ይላል። በነገራችን ላይ እንደውም ቅዱስ ዮሐንስ አፈወርቅ ፎር ዩር ኢንፎርሜሽን አሳያቸዋለሁ። አንድ የሆነች ነገር እዚች ጋር እየለጠፍኩኝ ነው እንትኖችን የጳውሎስን አይከኖችን አንዲፋይልድ ነች። በቃ ከብክለት ውጭ መሆኗን ያሳያል ብሎ ያስቀመጠበትን አሳያለሁ። አንዶች ልለጥፋል እንደ አስፈላጊነቱ ግን ለጊዜው ጸጋ ብቻ ላይ ብለን ሊካሄድበት አንድ ርዕስ እንዳያስረሱ አይመስልሽም? አዎ ይቻላል። ብቻ ተልከሰከሰች እያለን ነው። ጸጋ ብቻ ተልከሰከሰች እያልከን ነው። አይ ብቻ ናት የተልከሰከሰችው፣ ጸጋ አይደለችም። ብቻ ናት ብቻ ተልከሰከሰች። እንደዚህ ይቻላል። መኩዚ የሐረር ሰው ጠፋሽ እንዴ? አሁን ይኸው የላኩልህ ግባ። እንዲህ ጠፍተህ አልሰማም። የሆነ ሰዓት ላይ ድንገት መጣሁኝ እኮ ብትለኝ መቤቴን አልምልም ማላት ይቻለሁ። እንዲህ በጠረባ ወደ መጣበት ነው የምመልስህ። እኮ ቆየን እዚህ። እሺ ያጀማ ሰላም ብያችኋለሁ። ለማንኛውም ሁላችሁን ኢዮባ ዮሐዴ ማርክ ኦርቶ ክርስቶስ 1000 ናቱ ሰላም ብያችኋለሁ። ሰላም ክርስቶስ ይብዛላችሁ። ከታች 1200 አላችሁ። ጸጋ ብቻ። እሺ ቀጥሉበት። እዚህ ላይ ከሄደ እውነትም ያማ ቀልደኝ የምር ይሄ እኮ በደንብ እንትን አይልም። ብዙ ቆይ እስኪ ኧረ ላብራው። ቆይ እንዴ ምንድን ነው ብርሃን በደንብ የለውም። ቆይ አንዴ እንትን ብርሃን ሲበራበት ነገር ፋይቭ ስታር ሆቴል ሆነብን እኮ ምንድን ነው የምታስብ? ይዋድን ፋይቭ ስታር ሳክስ አመላለሁ። ያኛው ነው ትዘን ታርግ ነበረብን ልል ነበረ ጋዲን ይሏታል ማለት ነው። ከዛ በቃ ቻው አላለችም እንዲህ ተብላ ማለት ነው። ከዛ በኋላ ወጣች። ከወጣች በኋላም ደገሙት። አንተ ከቲክቶክም ወጣች። ተጋገዙባት እኮ ከገጽ ላይ ወጣሁ በኋላ ሲደግሙልኝ ከቲክቶክ ወጣሁኛል። እና አስቸጋሪ ነው።
እነ ጸጋ ብቻ እስከዛ ገዝተህ ለምን አይልኩም? እዮባ እስካሁን መንገድ ላይ ነህ እንዴ? እኔ አንድ እንትና አንትሽ ማን ነው ይሄ ሉትራኑን ኢንቫይት እንዳደረግከው ማለት ነው ብትሰግድ ያረግባለት ቢያንስ ገብተህ ውጣ። ዩሲ የምትባለው ወንድማችን እንዲህ እኔ እንትን እና ጠራርስ ብዬ እኮ እሺ። ማራኪ ኬት ቤተ እምነት ፕሮቴስታንት ነኝ። ለዛ እኮ ነው ቅድም ነው የገባሁት እና ክርክር ስበዛበት ብዬ ሰማኋችሁ። እሺ ፕሮቴስታንት ከየትኛው ቤተ እምነት ከየትኛው ዲኖሚኔሽን? ጴንጤቆስጤ። ጴንጤ። እሺ እሺ ምን ነበረ ጥያቄ ነበረ? አዎ ጥያቄ ነበረኝ። እሺ እንትን ሉትራን ወይም ደግሞ ካልቪኖች እስኪገቡ አንዳችሁ ተቀበሉ። ጥያቄ ማንሳት እችላለሁ? ልቀጥል? አስተምሮ የሆነ ነገር ላይ መጠየቅ ትችላለህ። ግን ከዛ ትጠየቃለህ አይደል ወንድማችን? ጥያቄም ትቀበላለህ። እኔ ከዚህ በፊት ናቲና አኬ ስለ ጸጋ ብቻ ሲያስተምሩ እየተከታተልኩ ስለነበረ የሰማሁትና ጥያቄ የተፈጠረብኝን ነገር እንዲመልሱልኝ ነው የመጣሁት እኮ። እንቀበላለን አንቀበልም አላለም። ትጠይቃለህ፣ ግን ትጠየቃለህ። ከዛ የማውቀው ከሆነ ለምን አልጠየቅም? የማላውቀው ከሆነ ያው አላውቀውም ብያስ እንትን እላለሁ። ኦኬ ጸጋ ብቻ በሚለው እንትን ላይ ሁለት ጥያቄ ነው ያለኝ። የመጀመሪያው ጥያቄ ጸጋ ብቻ በሚለው ርዕስ ላይ ከዛ በፊት ስለ ነፃ ፈቃድ ከሱ ጋር የተያዘ ኮንሰፕት ስለሆነ አዳም ከመውደቁ በፊት እና በኋላ የነበረው ፈቃድ አንድ አይነት ነው ወይ ተመሳሳይ ነው ወይ የሚል ጥያቄ ነበር የመጀመሪያ። ቀጥልበት ወይስ የተመልሶ ማለት ምን ማለት ነው? አዳም ከመውደቁ በፊት ማለት የስቴት ዲፍረንስ ነው እያወራ ያለው። ሀሳቡን ግልጽ ለማድረግ ያህል አዳም ከመውደቁ በፊት በእግዚአብሔር በብዙ ነገሮች ነፃ ፈቃድ ነበረው እና ግን እኔ የተረዳሁት ሀሳብ በዕፀ በለሱን አትንካው፣ ይህንን አትብላ፣ ከበላ ሞትን ትሞታለህ በሚለው በዛ ቦታ ላይ ነፃ ፈቃድ ነበረው ወይ የሚል ጥያቄ ስለተፈጠረብኝ ነው። አዎ ነበረው። ለዛ ነው ህግ የተሰጠው። አንድ አካል ዱ ዲስ ኦር ዱ ዳት ከብሎ ከተሰጠው ምረጥ እየተባለ ነው አይደለም? ይሄን አታድርግ ኦር ደግሞ ይሄን አድርግ ከተባልክ ምርጫ እየተሰጠ ነው። ምርጫ ተሰጠ ማለት መምረጥ ትችላለህ ማለት ነው። መምረጥ ከቻልክ ደግሞ ነፃ ፈቃድ አለ ያንን ነገር ለመምረጥ። ያ ማለት ግን ያገኘውን ነገር በሙሉ ላይ ነፃ ፈቃድ አለ ማለት አትችልም። ለምሳሌ አዳም ለመፈጠር ነፃ ፈቃድ የለውም። ላይክ እሱን ልፈጠር ወይስ አልፈጠር ምናምን ብሎ ተማክሮ አይደለም የተፈጠረው። እንደዚህ ነው። ነፃ ፈቃድ አለው ግን ሁሉም ነገር ላይ አይደለም። ኦብቪየስሊ ኦኬ። እንደዛ ከሆነ ነፃ ፈቃድ ካለው መብላቱ ወይም ዛፉን ፍሬውን መብላቱ እንደ ኃጢአት እንደተቆጠረ ኃጢአት ሊሆንበት እንዴት ይችላል? ማለት ነፃ ፍቃድ ካለው መብላቱም አለመብላቱም ለራሱ ጉዳት ነው እንጂ ነፃ ፍቃድ ነው ያለው ተብሏል። ነፃ ፍቃድ ካለው እግዚአብሔር ነፃ ፍቃድ ሰርቶት ከዛ በኋላ እንዴት እንደ ኃጢአት ሊቆጥረው ይችላል? ይቅርታና ነፃ ፍቃድ እንዴት ነው አንደርስታንድ የምታደርገው? ምን ማለት ነው ለአንተ ነፃ ፍቃድ?
በተሰጠኝ ነገር ላይ በራሴ ውሳኔ የማደርገው ማንኛውም ነገር የራሴ ነፃ ፈቃድ ነው ብዬ ነው ማስበው። ኤግዛክትሊ ውሳኔዎች ኮንሲኩዌንስ አላቸው። አዎ ኮንሲኩዌንስ አላቸው። ኃጢአት የሚሆንበት ወደ መጥፎ ኮንሲኩዌንስ የሚያመራው ከሆነ ነው። ማለትም ይሄን ካደረግ ይሄን ታገኛለህ፣ ይሄን ካደረግ ደግሞ ይሄን ትሆናለህ ተብሏል። ኃጢአት የሚሆንበት ወደ መጥፎ የሚያመራ ከሆነ ነው፣ ወይም ደግሞ መጥፎ ኮንሲኩዌንስ ያለውን ነገር ሲያደርግ ነው። ማለትም አዳም በላ፣ ከበላ በኋላ የሞት ሞት ትሞታለህ ተብሏል ነበር፣ ወይም ኮንሲኩዌንሱ ያን በመብላቱ ያለ ኮንሲኩዌንስ የሞት ሞት ኃጢአት የሚያስብለው አንደኛ አምላክ የሰጠውን ትእዛዝ ተላልፏል አይደለ አዳም? አዎ ተላልፏል። የአምላክን ትእዛዝ መተላለፍ በራሱ ሲን አይደለ? እሱ ኃጢአት ነው። ነፃ ፈቃዱን ተጠቅሞ ኃጢአትን ሰራ። የኃጢአት ደግሞ ከእግዚአብሔር ምንድን ነው በተሰጠው ኮንሲኩዌንስ መሰረት ፍጻሜውን አገኘም ማለት ነው። እና ወደ ዋናው ፖይንቱ መመለስ ትችላለህ። ነፃ ፈቃድ እንዲህ ካስረዳ ነፃ ፈቃድ የሚለው ኮንሰፕት አድርግ አታድርግን ያካትታል። ይሄንን ካደረግ እና ይሄንን ካላደረግ የሚለውን ሀሳብ አንድ ላይ ነው የያዘው። ያ ነፃ ፈቃድ ማለት ሁለት ወይም ከዛ በላይ ኦፕሽኖች አሉ። እነሱ ላይ በራስ ዊል ዲሳይድ ማድረግ ስትችል ነው። ኢቭል ማርክ ድምፅ ተቆራረጠብኝ፣ ይቅርታ። ብዙ ሰው ሚዩት ሆኗል ድምፁ። ይሰማል። የካካ ደግሞ ትህትና ይለያል። ማርክ ድምፁ ይቆራረጣል። ካካ ነው ሶሪ የሚለው። ቀጥል ማርክ። ይሰማል። እሺ ይህንን ጥያቄ አኬ ብትመልስልኝ፣ ባለፈው ስታስተምር እየተከታተልኩ ስለነበረ በዛው ላይ ተያያዥ ሀሳብ ነው እና ከካካ ጋር አትሄዱበትም? ጥሩ ነው እኮ ጥሩ እያወራችሁ ከሱ ጋርም መሄድ ይችላለሁ። ጥሩ ላይ ናቸው። እሺ ቀጥል። ኔትወርክ እያዘገኝ ስለሆነ ነው። ኔትወርክ ነው መሰለኝ፣ የሆነ ቀይ ምልክት እየታየ ምናምን ነው ድምፅ የሚጠፋው። እሺ ቦስ ቀጥይ። እሺ አሁን ከአዳም መውደቅና ከመውደቁ በፊት እና ከመውደቁ በኋላ ያለው የአዳም ፍሪ ዊል ምንም አይነት ልዩነት የለውም። ለየትኛውም ነገር አዳም ሪስፖንስ መስጠት ይችላል የሚለውን ኮንሰፕት ይዘን ከመጣን አዳም መች እንደዛ አለ ነው። እሺ አስረዳኝ። እሺ በአጭሩ ቅድም እንደተባለው አዳም ከመውደቁ በፊት ሙሉ በሙሉ ነፃ ፈቃድ ነበረው። ነፃ ፈቃዱ ምንድነው? ሁለት ነገሮች ከፊቱ ይቀመጡለትና እንደ አስፈላጊነቱ ከሁለት በላይም ሊሆን ይችላል። ለጊዜው ግን ለምሳሌ የተሰጠው ሕግ ይህን ነገር አትብላ ነው። ካልበላ በህይወት ትኖራለህ፣ ብትበላ ግን ሞትን ትሞታለህ ተብሏል። ስለዛ ከፊት ለፊቱ ያለው መብላትና አለመብላት ሁለት ኦፕሽኖች ናቸው። ሁለት አማራጮች ተቀምጠዋል እና ከሁለት አማራጮች አንዱ ነው የማድረግ ሙሉ ፈቃድ አለው። ይህንን ማንም አይክድም። ኢቨን ካልቪኒስቶች ሳይቀሩ በዌስት ሚኒስተር ኮንፌሽን ላይ ባልሳሳት አዳም ከመውደቁ በፊት ነፃ ፈቃድ አለው ይላሉ። ሉትራኖችም እንደዛው። ከውድቀት በፊት ያለ ዊል ፍሪ ነው፣ በቃ ነፃ ነው። ይሄ ፈቃዱ ነፃ ነው። ይቅርታ በጣም ጋይስ፣ አሁን እንደነዚህ አይነት ትምህርቶች እንደ አዲስ ስለሆነ በደንብ እየተሰጡ ያሉት በተቻለን አቅም እናንተ በሚገባችሁ መልኩ ብቻ ለማስቀመጥ እንሞክራለን። ቃላቶቹን የሆነ እንትን ሳንል ማለት ነው። እሺ መለስ ልበልና አዳም ከመውደቁ በፊት ያለው ፈቃድ ነፃ ነው። ምን ማለት ነው? በቃ መምረጥ ይችላል፣ መብላትም አለመብላትም። ባይበላ በህይወት ይኖራል። ቢበላ ግን ራሱ እዛው ጋር እግዚአብሔር ስላስቀመጠለት ይህን በበላህ ጊዜ ሞትን ትሞታለህ ስለተባለ ሞትን ይሞታል። እንዲህ ብሎ ከተነገረው በኋላ አዳም ግን በላ። ስለዚህም ኃጢአትን አደረገ። ሮሜ 6:23 ላይ እንደተቀመጠው የኃጢአት ደመወዙ ደግሞ ምንድን ይላል? ሞት ነው ይላል። የኃጢአት ዌጁ ወይም ደመወዙ ሞት ነው። ስለዛ በኃጢአቱ ሞትን ገዛ። ከዛ በኋላ ያለው ነፃ ፈቃድስ እንዴት ነው ከተባለ የስ ነፃ ፈቃድ አለው። አሁንም አዳም ከወደቀ በኋላ ነፃ ፈቃድ አለ። ግን ያ ነፃ ፈቃድ ግን የደከመ ነው፣ ደካማ ነው፣ ለኃጢአት ያዘነበለ ነው። በፊት የእግዚአብሔር ረድኤት የእግዚአብሔር ጸጋው በደንብ አለ አዳም ጋር።
ከውድቀት በኋላ ግን ልክ እንደ በፊቱ ያለ ህብረት የለውም ከእግዚአብሔር ጋር። የእግዚአብሔር እርዳታ በጣም ያነሰበት ሰው ወደ ኃጢአት በጣም በቀላሉ ያዘነብላል። ስለዚህ ያ ሲክነሱ ኢልነሱ አለ፣ ያህመሙ ማለት ነው። ፈቃዳችን ላይ ምንም አይነት ጉዳት አልደረሰም እያለን አይደለም፣ ጉዳት ደርሷል። ሰዎች ከበጎ ነገር ይልቅ ኃጢአትን ለመምረጥ ይቸኩላሉ። ይህ ማለት ግን በጎ ነገርን በፍጹም መምረጥ አይችሉም ማለት እንደዛ ማለት እያልኩኝ አይደለም፣ ግን ወደዛ ያዘነበሉ ናቸው ነው። ወደ ኃጢአቱ ወደ ምኑ ያዘነበሉ ሆነዋል። ስለዛ ፈቃዳቸው ታሟል። ስለዛ ታዲያ በአዲስ ኪዳን እንዴት ነው ሰው እንዲያምን ምንድን ነው ማድረግ ያለበት? አሁን ቀደምም ከነበርክም እምነት እንዴት ነው የእግዚአብሔር ስጦታ ነው ወይስ ሰዎች ማመን ይችላሉ ምናምን የሚለው ጉዳይ ላይ እኛ አክቹዋሊ እምነት ስጦታ ነው ወይ የሚለውን ምንም እኛ ቃሉ አይከብደንም። ምንም ቅዱስ ዮሐንስ አፈወርቅም ብሏል፣ ራሱ ጳውሎስም ብሏል። ጳውሎስ ያለውን ደግሞ ቅዱስ ዮሐንስ አፈወርቅ አብራርቶታል። ስለዛ እምነት የኛ የሆነ አሰላስለ ምናምን የምናገኘው ጉዳይ ብቻ አይደለም፣ በእኛ በፈቃዳችን ብቻ የሚመጣ ነገር አይደለም። እኛ እምነትን እንደዛ እናየው። እምነት ያለ እግዚአብሔር ጸጋ በፈቃዳችን ብቻ። አዎ ፈቃዱ እኮ አለን፣ የማመን ነፃ ፈቃዱ አለን። ስቲል ግን ቀደም እንዳልኩ ወደ ኃጢአት የሚያዘነብል ነፃ ፈቃድ የታመመ ነው ምናምን እና ፈቃዳችን አዎ ፈቃዱ እኮ አለ፣ ግን የእግዚአብሔር እገዛ ግን ያስፈልገናል። ይህ የእግዚአብሔር እገዛ ደግሞ ለሁሉም ሰው ነው። ስለዚህ ለሁሉም ሰው የተገለጠ የእግዚአብሔር ጸጋ አለ፣ የእግዚአብሔር እገዛው አለ። እግዚአብሔር ይረዳሃል፣ ያግዛሃል። ምን እንድትል? እምነት እንድታገኝ ወይም እምነት ውስጥህ እንዲኖር። ኦኬ። ስለዚህ የማመን ካፓሲቲውን ይሰጣል፣ የማመን አቅሙን ይሰጣል፣ የማመን አቅሙን ይሰጣል። አንተም ግን ፈቃደኛ ሆነ ይህን ደግሞ መተባበር አለብህ። አንተ ደግሞ ምን ታደርጋለህ? ታምናለህ። አየህ፣ አክት ኦፍ ብሊቪንጉ ወይም አክት ኦፍ ፌዙ አብሮ ይመጣል። ይሄ የማመኑ እና ያለ እግዚአብሔር እርዳታ ምንም ነገር አናደርግም። እኛ እዚህ ላይ ሊታወቅ ይገባል። እኔ ቅድም በጣም በተደጋጋሚ ስላችሁ ነበረ። አሁንም በድጋሚ የምነግራችሁ ነገር ሁሌም ቢሆን ያለ እግዚአብሔር እርዳታ ምንም ማድረግ አንችልም፣ ግን ፈቃዳችንም ግን አለ ብለን አስረግጠን እናገራለን። ስለዚህ ሁለቱንም ነው እኛ የምንይዘው፣ የእግዚአብሔርን ጸጋ ደግሞ የእኛን ፈቃድም ጭምር። ሙሉ በሙሉ ድህነቱ ከእኛ አይደለም። ሙሉ በሙሉ 100%፣ 99% አይደለም፣ 100% ድህነት ከጸጋ ነው፣ ከእግዚአብሔር ነው። 100% እኔ እንዳትረሱ፣ ድህነት ከእግዚአብሔር ነው ስንል 99.9%ቱ ከእግዚአብሔር፣ 0.1%ቷ ደግሞ ከኛ አንድ። 100% ከእግዚአብሔር በጸጋ ከእግዚአብሔር በጸጋው። እኛስ እኛ ጋር ደግሞ ምንድነን? ድህነት ከእኛ ሳይሆን ድህነትን ተቀባይ ነን። እኛ ሪሲቨር ነን። እሺ፣ እኛ ተቀባይ ነን እንጂ ድህነትን ፈጣሪ ጸጋን ፈጣሪ አይደለንም። ድህነት ከእግዚአብሔር፣ የሚያድን እግዚአብሔር፣ የሚያድነው በጸጋ፣ እኛ ተቀባይ። እንደዛ። ስለዛ ጸጋ ብቻ የሚለውን ትምህርት የማንቀበለው ሰዎች የመቀበል አቅምም የላቸውም የሚልን ክህደት ስላስገባ ለዛ ነው ጸጋ ብቻን የማንቀበለው። እሺ፣ ስለዛ የነፃ ፈቃድ ላይ እንዳልኩ ነው። አዳም ከመውደቁ በፊት ማለት የነበረው የነፃ ፈቃድ አቅምና እኛ ያለን ማለት አዳም ከወደቀ በኋላ ያለው እኩል አይደለም አቅሙ። የኛ የታመመ ፈቃድ ነው። ፈቃዳችን ኦፍኮርስ ህመም ገጥሞታል፣ ግን አልሞተም። ሉተራኖቹ ምናምን እንደሚሉት ፈቃዳችን አልሞተም፣ ወይም ነፃ ፈቃዳችን ማለት ነው። ኦኬ፣ ከዚሁ ጋር ያው ሀሳቡም እየተመለሰልኝ ነው፣ ግን አንዳንድ ጥያቄዎችም በድጋሚ እየተነሱብኝ ስለሆነ አዳም ከገነት ወይም ደግሞ ዕፀ በለሱን ከበላ በኋላ ያለው ነፃ ፍቃድ ለእግዚአብሔር መንግስት 100% ፉሊ ፋንክሽናል አይደለም የሚል ሀሳብ መሰለኝ አሁን አኬ መለሰልኝ። አልጠፋም ግን ፉሊ ምንድን ያልኩህ? ይቅርታ አድርገኝ ወንድሜ። የአዳም ነፃ ፍቃድ ነበረው ከመውደቅ በፊት ሙሉ በሙሉ ነፃ ፍቃድ ነበረው፣ የማድረግም ያለማድረግም። ከዛ በኋላ ከእግዚአብሔር መንግስት ከተለየ በኋላ ግን ለእግዚአብሔር መንግስት ያለው ምላሹ አነሰ እንጂ ጭራሽ አልጠፋም። ኦኬ፣ ሙሉ በሙሉ አልጠፋም። ትክክል፣ ሙሉ በሙሉ አልጠፋም። ህመም ነው ያገኘው፣ ህመም ገጠመው፣ ወድቋል። ግን ሙሉ በሙሉ ጥፍት ብሎ የሆነ እንስሳ አልሆነም። ነፃ ፈቃድ የሌለው እንስሳ አልሆነም። ከዚህ ጋር ተያይዞ ያው ከጸጋ ብቻ ጋር ሀሳቡ ጋር ተያይዞ የሚነሳው ጥያቄ ብዙ ጊዜ ጥቅስ ሲነሳ ወይ ከሮሜ ወይ ደግሞ ከኤፌሶን ነው የሚነሳውና በበደላችሁና ኤፌሶን 2 ላይ ያለውን ቃል በበደላችሁና በኃጢአታችሁ ሙታን ነበራችሁ፣
ከዛ በኋላ በክርስቶስ ያው ሆናችሁ የሚል ቃል አለ። አንድ በጣም እዚህ ጋር ትኩረት አድርገህ እንድትሰማኝና እንድትመልስልኝ ፈልገው አዳም ሙታን ነበራችሁ የሚለው ቃል አዳም ለእግዚአብሔር መንግስት ሙት ነበረ ወይ ነው ካልን እንዴት ነው ሪስፖንስ ሊሰጥ የሚችለው? ትንሽም ቢሆን ሪስፖንስ ለመስጠት ያው መሆን መቻል አለበት ለእግዚአብሔር መንግስት የሚል ጥያቄ አለኝ። አየህ ምን መሰለህ፣ አሟሟት በመጽሐፍ ቅዱሳችን ላይ ሙት የሚለው አገላለጽ ማለት ነው። በመጀመሪያ ደረጃ ኤፌሶን ምዕራፍ 2 ላይ አንተ እንዳልከው ይላል። ምን ይላል? በኃጢአታችሁና በበደላችሁ ሙታን በነበራችሁ ጊዜ ከልጁ ከክርስቶስ ኢየሱስ ጋር ሕይወትን ሰጣችሁ በጸጋ ድናችኋልና የሚል ቃል አለ። ስለዛ በኃጢአታችሁ በበደላችሁ ሙታን በነበራችሁ ጊዜ ያየውን እግዚአብሔር በምህረቱ ባለጠጋ ስለሆነ ነው የሚለው ራሱ። ስለዛ ከኛ ምንም ነገር አይደለም። በቃ እግዚአብሔር በምህረቱ ባለጠጋ ስለሆነ ነው ብሎናል። ስለዚህ አሁን በኃጢአታችሁ ሙታን ነበራችሁ ካለን መጽሐፍ ቅዱስ አዎ ነን፣ በቃ እናምናለን ካለን አለን ነው። እኛ መጽሐፍ ቅዱሱ የእኛ ስለሆነ መጽሐፍ ቅዱስን ቀጥታ ምን አሜን ነው የምንለው። አይተዋል። በኃጢአታችሁ ሙታን ነበራችሁ ሲለን አሜን በቃ ያዙ። አሁን አንድ በኃጢአታችንና በደላችን ሙታን ነበርን፣ እሺ እግዚአብሔር በምህረቱ ባለጠጋ ስለሆነ ሄዳን ነው ካለ በቃ አሜን ካለ አለ ነው። ምን ይከራከራል? እግዚአብሔር በምህረቱ ባለጠጋ ስለሆነ አይደለም የሚላለ በፍጹም። እግዚአብሔር በምህረቱ ባለጠጋ ስለሆነ እሺ በጸጋ ድናችኋልና ይላል። በቃ በጸጋ ሄዳን ነው የዳናችሁት ካለ በጸጋ ነው በቃ አለቃው በጸጋ ሄዳን ነው ብለን በግልጽ እንናገራለን። ተመልከቱ እንዴት መጽሐፍ ቅዱስ እንደምንቀበል ቀጥታ ቃል በቃል ያልካቸው ነገሮች ሁሉ እንቀበላለን። በጸጋ ሄዳናችሁት። እሺ ከዛ ደግሞ ቀጠል አድርጎ ደግሞ ምን ይላል? ጸጋውን ግን መቀበል አትችሉም ነፃ ፈቃድ ስለሌላችሁ ይላል አይደል? አይልም። አየህ ይሄን ነው የማንቀበለው። ይሄኛው መጽሐፍ ቅዱስ የለም። እናንተ ግን መቀበል አትችሉም የሚል የለም። ይልቁንም አሁን አንተ እዚያ ያነበብከው ጋር ማለት ነው ዝቅ ብለህ ቁጥር 8 ላይ አንብበው አለ መጽሐፍ ቅዱስ እጅ ላይ አለ። ዝቅ በልና ቁጥር 8 ላይ አንብበው። እሺ ጸጋ በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይላል። ማንም እንዳይመካ ከምን አይደለም? ከስራው አይደለም። ጸጋው በምንድን ያዳናችኋል? በእምነት። ከላይ ሙታን በነበራችሁ ጊዜ በጸጋው ድናችኋል አለን አይደል? ሙት የነበረው ሰውዬ በጸጋ ሄዳ ነው። ያ ሙት የነበረው ሰውዬ በጸጋ ሲድን ግን በምንድን ነው በጸጋ ሄዳ ነው? ጸጋው በምንድን ያዳ ነው? ሙቱን ሰውዬ ጸጋው በምንድን ያዳ ነው? በእምነት ነው አድኗቸዋል ያለው። አየህ ያ የሞተው ሰውዬ በጸጋው ለመዳን ምን ማድረግ አለበት? ኦኬ ማመን አለበት ነው አይደለ? እኔ አይደለም እኮ ጳውሎስን እያለ ያለው። ስለዛ እዚህ ጋር እምነትን እንደ ጸጋ መቀበያ አድርጎት አስቀምጦታል አላስቀምጠውም? አዎ አስቀምጦታል። እምነት ጸጋ መቀበያ ከሆነ ስለዛ ጸጋውን ለመቀበል ገና ከጀምሩ አስቀድሞ እምነት ያስፈልጋል አያስፈልግም? ድገምልኝ እስኪ። ጸጋውን ለመቀበል ማለት ነው። ጸጋውን የምንቀበለው በእምነት ከሆነ ስለዛ አስቀድመን ማመን አለብን የለብንም? ጸጋውን ለመቀበል ኦኬ አዎ ማይ እንዳልል እንዴት አስረዳኝ እስቲ አንተው። ይኸው እዚህ ጋር ነው አሁን ቅድም የነበብክልኝ ላይ ችግር የለም እሺ ማርክ ችግር የለም ጸጋው በእምነት አድኗችኋል የሚለው ጸጋው ያዳናችሁ በምንድን ነው? በእምነት። ስለዛ እምነትን እዚህ ጋር የጸጋ መቀበያ መንገድ አድርጎታል አላደረገውም? ይቅርታ አድርግልኝና እሱን እንድታብራራልኝ ነው የፈለግኩት እኔ ራሴ። እኩስ ምኑ ይበራራል? ያው እምነት ጸጋ የምንቀበልበት ድሉ ስጡኝ ሲለኔ ከኔ ጋር እናውራስ አቅም ወሬ ሳይሆን ጥያቄ እየጠየቅኩ ነው። ፕሊዝ በጣም ጠብቄ ያገኘሁት እድል ስለሆነ እንዳትገቡ። ማርክ ችግር የለውም። አንተ ነህ መቀጥለው። ይሄ ማን ነው? ቆራሌው ነው ምንድን ነው የሚለው? ካልወራው እንደዚህ አይገባም። ጌታ ሆይ እንደ አቅም ያለው ሰው አይባልም እኮ ቀስ ተብሎ ነው መነጋገር እንዴ? እንዲህ አይደረግም። ቆይ ቀስ ተብሎ እንደ ወንድማማቾች ምናምን ነው ማውራት እንጂ እንደዚህ አይባልም። ተረጋጋ። ከዛ በኋላ እሱ ሲጨርስ ደግሞ በትህትና ነው የምናወራው። እሺ እንዳትረብሽን ፕሊዝ። በዚህ ጉዳይ ላይ በጸጋ ዙሪያ ላይ እውቀቱ ስላለኝ ነው ከኔ ጋር ጥሩ ነው። እግዚአብሔር ይባርክልህ። ጥሩ እውቀት ከሆነ ያለ እግዚአብሔር ይባርክልህ ያለህን። ስለዚህ አንድ ይጠብቀን እናውራ። ፖለቲካውን ትተህ
ሰው ሚዩት ሳያረግ ዝም ብለህ እየከፈትካት ፖለቲካ ነው። ምን አልከኝ? ፖለቲካ ቆይ አንዴ ቆይ እንትን የሚረብሽ ከሆነ ምንም ሀሳብ ሳሰጡ ዝም ብላችሁ ታች አድርጉት፣ እንዳይረበሽ ማለት ነው፣ እንዳይበጠበጥ። ወደ ማርክ ልለፍና አውርዱት ጋይስ እና ከዛ በኋላ እንትን ይበል። ከዛ ተመልሶ ይምጣ። ተመልሰህ ትመጣለህ ወንድም፣ ይቅርታ ቀስ ብለህ ትመጣለህ። አንዴ እዚህ አውርተን ስንጨርስ ከዛ ደግሞ አንተ ትገባለህ። አሁን እንትን እያልክ ስለሆነ ይቅርታ በጣም እሺ። ወደ ማርክ እንለፍና እሺ ዲያቆን ተአምር እኮ ነው። እሺ ማርክ ምንድነው እያልኩ ያሉት? ጸጋው በእምነት አድኗችኋል ስለሚል ጸጋው ያዳንን ገና ከጅምሩ በእምነት ነው ካለ ጸጋው ምንድነው? እምነት ጸጋውን ለመቀበል እዚህ ጋር እንደ ኢንስትሩመንት እንደ መሳሪያ ሆኖ ተቀምጧል አልተቀመጠም? ወይም ደግሞ ጸጋውን የተቀበልንበት መንገድ ሆኖ ተቀምጧል አልተቀመጠም? እምነት ጸጋው ያዳንን በእምነት ነው ስለሚል እኔ አሁን አኬ ያጣውጉት ጉልበት እሱን ነው ማለትና አይ እንዳልል የሚያስብል ነገር ስጠኝ ነው ያልኩ። ማለት እንዴት አይደለም? አይ የሚያስብል ምን ነገር አለው? ጸጋው እኮ በእምነት እያለህ እኮ ነው። እኔ እኮ አይደለሁም ጳውሎስ እኮ ነው ያለህ። ጸጋው ያዳናችሁ በእምነት ነው እያለህ ነው። እሺ አዎ ብዬ ተቀበልኩ። አዎ እንደዚህ ተሰጥቶ አዎ እንዴ ታዲያ ግልጽ አይደለም እንዴ? ቆይ ጸጋው በእምነት እኮ ነው ያለህ። ጸጋው ያለ እምነት ቢል ኖሮ ቆይ እንደዚህ እናደርገዋ። ጸጋው ያለ እምነት አድኗችኋል ቢል ከአንተ እምነት ሳይጠበቅ እንዲሁ ጸጋው አድኗችኋል ማለት ነው አይደለም? ምንም እምነትም ከአንተ ሳይጠበቅ ጸጋው ያለ እምነት ቢል ልክ ነው። እሺ በተቃራኒው ደግሞ ጸጋው በእምነት ብልስ ጸጋው በእምነት አድኗችኋል ቢል ኦኬ ከኔ እምነት ይጠበቅብኛል ማለት ነው። ትክክል። እሱ ነው የምልህ። አሁን ቅድም አንተ የጠቀስከው ክፍል ላይ እዚሁ ይሄ ነው እንግዲህ ኤፌሶን ምዕራፍ 2 አይደል ያልከኝ? በኃጢአታችሁና በበደላችሁ ሙታን በነበራችሁ ጊዜ ብሎ የተናገረ በክፍል ላይ እዛው ጋር ከክርስቶስ ጋር ሕይወትን ሰጣችሁ በጸጋ ድናችኋልን ይለን። በጸጋ ድናችኋል የተባሉት ሙታን ናቸው። ወይም ሙታን የነበርነው እኛ በጸጋ እንደዳንን ይነገረን። ሙታን የነበሩት እነርሱ በጸጋ ዳኑ። ግን ያ ጸጋ ግን እነዛን ሙታኖቹን እንኳን ያዳናቸው በእምነት ነው። ስለዛ ያ የሞተው ሰው ማመን ይችላል ማለት ነው። የማመን አቅም አለው እኮ እስቲል በእግዚአብሔር እርዳታ ቢሆንም ማለት ነው። ግን የማመን አቅም ግን አለው። ሲያምን ነው ከሞት ወደ ህይወት የሚመጣው፣ ከክርስቶስ ጋር ህይወትን የሚሰጠው ሲያምን እንጂ ሳያምን አይደለም፣ ያለ እምነት አይደለም። ስለዚ ጸጋው በእምነት አድኗቸዋል። ስለዛ ምን እያልን ነው? በመጽሐፍ ቅዱሳችን ላይ ሙት የሚለው ቃል ልክ አሁን ቀጥታ አእምሯችን ላይ እንደሚመጣው አይነት ይሄ ኮምፕሊት የሆነ በቃ ሙሉ ሙት ሆኖ ምንም አይነት በቃ ምላሽ መስጠት የማይችል ማለት አይደለም። እንደዛ ማለት አይደለም። በመጽሐፍ ቅዱሳችን ለምሳሌ በሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ታሪክን ታውቃለህ? አዎ አውቃለሁ። ያ የጠፋው ልጅ እንደምታውቀው ምናልባትም ደግሞ እንደምታስታውሰው ከአባቱ ዘንድ ይሸሻል፣ ይርቃል። ከዛን ይጠፋና ከሆነ ሰዓት በኋላ ወደ ልቡ ተመልሶ ደግሞ ወደ አባቱ ይመለሳል። ወደ አባቴ ቤት መለስ ይሻለኛል ብሎ ሲመለስ እናያለን። ሲመለስ ከአባቱ ቤት ኮበለለ፣ ጠፋ። ከዛን ተመለሰ። ከዛን አባትየው ምን ነበር ያለው? ይህ ልጅ ሞቶ ነበርና ሕያው ሆኗል። ይህ ልጅ ሞቶ ነበር ሕያው ሆኗል። ጠፍቶ ነበረ ተገኝቷል አለ። ሞቶ ነበረ ሕያው ሆኗል አለ። ከአባቱ መራቁ በራሱ ሞት ነው ለልጁ። በቃ ሞት እንዲህ ነው። አየህ፣ በዛ በሞት ውስጥ ሆኖ ከአባቱ በራቀበት ሁኔታ ውስጥ ሆኖ ግን ወደ አባቴ ይመለሳለሁ የሚል ነገር ደግሞ ወደ ልቡ ሲመጣም ደግሞ እናያለን። አየህ፣ ወደ ልቡ መለስ ብሎ አይ በቃ ወደ አባቴ ቤት ይሻለኛል። የሞተው ሰው ራሱ እንደዚህ ወደ አባቴ ቤት ብመለስ ይሻለኛል የሚል ነገርም ማሰብ ይችላል። ስለዛ ሞት ማለት በመጽሐፍ ቅዱሳችን ይሄ ስፒሪቹዋል የሆነው ሞት፣ መንፈሳዊ ሞት ምንድን ነው? ከእግዚአብሔር መራቅን የሚያሳይ ነው። ልክ እንደዚህ ከአባቱ ቤት የራቀው ልጅ ሞቶ ነበረ ተብሎ እንደተነገረው እኛም ከእግዚአብሔር መራቃችንን በሚያሳይ መልኩ ሞተን ነበረ ይባላል። ሞተን ነበረ ተብሎ ይነገራል እንጂ እንደው ምንም ጭራሹን እንደ ሬሳ ምንም ነገር በቃ እንደው መመለስ ጭራሹን አንችልም ማለት አይደለም ወንድሜ። ኦኬ እሺ፣ አንድ የመጨረሻ ጥያቄ አለኝ። እሱን ልጠይቅና ላብቃ። እሺ እዛው ምዕራፍ ላይ አሁኑ ኤፌሶን ላይ ባለው ምዕራፍ ላይ ያው ልጠይቅ እያልኩኝ ከላይ ያነበብክ ስለመጣ ነው እንትን ያልኩትና ቁጥር 10 ላይ የሆነ ሀሳብ ነበረና ምን የሚል ነው? ከ10 ላይ ማለት ነው እኛ ፍጥረቱ ነንና እንመላለስበት ዘንድ ከእግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን የሚል ሀሳብ አለ። ይሄ መፈጠር ቀድሞ ከአዳም ውድቀት በፊት በእግዚአብሔር የሚለው ሀሳብ ነው ወይስ ከውድቀት በኋላ ያለው መፈጠር ነው? ከውድቀቱ በኋላ
አሁን በጌታ በክርስቶስ ኢየሱስ በጸጋው ስንድን ያለውን ነው። እሺ ይህንን ሀሳብ አስታርቅልኛ። መፈጠር ያልነበረ ነገር ነው እና ደግሞ ተፈጠርን ካለ አልነበርንም እያለ ነው። አልነበርንም ማለት ይሄኛው ፍጥረት ምን መሰለ፣ ይህ ኤግዚስት የማያደርግ አካል ወደ ኤግዚስተንስ ሲመጣ ወይም ደግሞ ይቅርታ ጭራሽ ያልነበረ ነገር ወደ መኖር ሲመጣ ሳይሆን እንደ አዲስ መፈጠር፣ ዳግም መወለድ፣ አዲሱን ሰው መልበስ፣ እንደዚህ እያለ መጽሐፍ ቅዱስ የሚገልጻቸው ምንድነው? መታደስን ነው። በሐዲስ ኪዳን መጽሐፋችን ላይ እንደ አዲስ መፈጠር ማለት መታደስ ነው። ልክ እንዴት መሰለህ? ለምሳሌ መዝሙረኛው ዳዊት ምን ይላል? በመዝሙር 50 ላይ ወይም በአንተ ቢያስኮ ደግሞ መዝሙር 51 ወይም ስልኮቻችሁ ላይ በያዛችሁት ማለት ነው። አቤቱ ንጹሕ ልብን ፍጠርልኝ ይላል። ታውቃለህ ይህንን ክፍል? ንጹሕ ልብን ፍጠርልኝ ሲል በቃ ይሄ አስቀድሞ የነበረው ልብ ከውስጡ ወጥቶ ይጣልና ሌላ አዲስ ልብ ይገጠምለታል ሳይሆን ያለውን ልብ እሱን ግን አድስልኝ ነው አይደለም? የቀናውንም መንፈስን በውስጤ አዲስ ይላል እዛ ጋር እና መታደስን የሚያሳይ ነው። አሁን ይሄ መፈጠር የሚለው ስፒሪቹዋሊ ስንመለከተው፣ በመንፈሳዊ ነገር ስንመለከተው ምንድነው? መታደስን የሚያሳይ ነው። መታደስን፣ ዳግም መወለድን፣ አየህ የእግዚአብሔር ልጅ መሆንን ሰው ከባህና ከመንፈስ ካልተወለደ በቀር ተብሎ እንደተነገረ ማለት ነው። ወይም ደግሞ ካልተሳሳትኩኝ ቆላሲስ ላይ አዲሱን ሰው ልበሱት ተብሎ እንደተነገረው እና ከዛ አንጻር የሚታይ ነው። ወይም በቲቶ ምዕራፍ 3 ቁጥር 5 ላይ ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ በእኛ በነበረው ስራ አይደለም ተብሎ እንደተነገረው ለአዲስ ልደት በሚሆነው መታጠብ። ለምን? ለአዲስ ልደት በሚሆነው አየህ፣ ዳግም ውልደት አዲስ ልደት ነው ይሄኛው። ለአዲስ ልደት በሚሆነው መታጠብ ጥምቀት ማለት ነው። በእርሱና ቀጠል አድርጎ ደግሞ በመንፈስ ቅዱስ በመታደስ አዳነን። አዲሱን ነው አሁን የመታደስ ስራ ነው። እንደዛ ነው ወንድሜ። እሺ በጣም አመሰግናለሁ። ምንም አይደለች። እሺ ማርከሽ አሁን ያኛው ወንድም ከመጣ አስገቡትና ልታወሩ ትችላላችሁ። እኔ እዚህ ጋር አራት ልጨርስ። ይቅርታ ማርካን ካለ አጠያይቅህ በጣም ደስ ስለሚልና በትህትና ስለምትጠይቅ አኬ ሲያብራራልህ በነበረው ነገር ላይ ምናልባት ተጨማሪ እንዲሆንህ የተወሰነ ነገር በሰጠ ደስ ይለኛል። ለእውቀትም ስለጠየቅ ማለት ነው። እና አንድ አናሎጂ ይሰጣል ወይም ደግሞ ምሳሌያዊ ገለጻ ይሰጣል። ለምሳሌ በጥልቅ ባህር ውስጥ ሰምጠህ የነበረ ከሆነ ዋናተኛ መጥቶ እጁን ቢዘረጋልህና የሞትህን እጁን ብትይዘው እና ብትድን ድነትህ ሙሉ ለሙሉ በአንተ ላይ የተመሰረተ አይደለም። ነገር ግን እጁን ስለያዝኩ እጁን አለመያዝህ ደግሞ ምን ሊያደርግ ይችላል? ከድነት ውጪ ሊያደርግ ይችላል። ይሄን ነው ሪስፖንሲቭ ፌስ ሊመልስ የሚችል ፈቃድ ብለን የምንናገረው ማለት ነው። ኢንኮንትራስት የማይመልስ ፈቃዱ ሙሉ ለሙሉ የሞተና መልስ ሊሰጥ ነው የማይችል ነው የሚለው እምነት ግን ምናልባት አንድ ቃልን እናንተ አብረን ብናነብ አስቀድመ ከያዝከው እምነት ጋር ወይም ደግሞ ይሄ ሊመልስ የማይችል ወይ መልስ ሊሰጥ የማይችል ሙሉ ለሙሉ የሞተ እምነት ነው የሚለውን ሙሉ ለሙሉ ሊያርቅ የሚችል የመጽሐፍ ቅዱስ ቃል አለ። እሱ ላንብብልህና እንትን እንላለን። ይሰማል? እየሰማሁ። መልካም እሺ። የሐዋርያት ሥራ ምዕራፍ 13 ከቁጥር 46 ጀምሮ እንደዚህ ይላል። ጳውሎስና ባርናባስ በአንጾኪያ ቱርክ ሲያስተምሩ እንደዚህ ብሎ ይናገራሉ። በዛ አካባቢ የነበሩትን አይሁዳውያን ጳውሎስና ባርናባስም ገልጠው የእግዚአብሔር ቃል አስቀድሞ ለእናንተ ይነገር ዘንድ ያስፈልጋል፣ ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እንሆ ወደ አሕዛብ ዞር እንላለን ይላል። ስለዚህ የዘላለምን ሕይወት መግፋትና ከራስ ላይ የድነትን መንገድ መቁረጥ ትችላለህ ማለት ነው አይደል? በዚህ ቃል መሰረት። አዎ። ስለዚህ ተመልከት፣ በኔጌቲቭም በፖዚቲቭም ሳይድ እምነቱን መቀበልም ትችላለህ፣ እምነቱን ከራስ ላይ መግፋትም ትችላለህ። ይሄ ሪስፖንሲቭ ፌስ ወይም ደግሞ በቤተ ክርስቲያን ያለው ሊመልስ የሚችል እምነት የምንለው ይሄ ነው እና የውሃውን ቅድም የነገርኩህን አናሎጂ ከያዝከው ያን ያህል አምቢጉቲ አይፈጥርም ለማለት ነው። እግዚአብሔር ይስጥልኝ። እንደዚህ የትህትና ጥያቄዎችን ጠይቅ። ይቅርታ አድርግልኛ እዛ ጋር የሆነ ፖይንት አሁንም ብታብራራልኝ።
ለማን ነበር እነሱ እያስተማሩ የነበሩትና ወደ አሕዛብ ዞር እንላለን ስል ሁለት ግሩፖችን ፈጠረ እዚህ እና እንዴት ነው ብታስረዳ? መልካም ጌታችን ኢየሱስ ክርስቶስ እንደተናገረው ለምሳሌ የማቴዎስ ወንጌል ምዕራፍ አይ ቲንክ 16 ላይ ይመስለኛል የልጆችን ምግብ ለውሾች ፍርፋሪ መስጠት አያስፈልግም ብሎ ይናገራልና አስቀድሞ ቅዱስ ጳውሎስም እንደተናገረው የእግዚአብሔር ቃል አደራ ተሰጣቸው የሚባሉና የመሲሁ የመምጣት ተስፋ አስቀድሞ የተናገራቸው አይሁዶችን ለማለት ስለፈለገ ነው። ይህንን ግን ከራሳችሁ ከገፋችሁት እኛ ወደ አሕዛብ ዞር እንላለን ይላል። ምክንያቱም አይሁዳዊ የለም፣ ግሪካዊ የለም። እግዚአብሔር በአብርሃም ዘር በኩል ዓለምን በሙሉ ወደ እምነቱ እንደሚሰበስብ አስቀድሞ ስለተናገረ ማለት ነው። እና አይሁዶችን እንደዛ ሲሉ የነበሩት እናንተ በራሳችሁ እንዳይገባችሁ ከፈረዳችሁ ግን እኛ ወደ አሕዛብ ዞር እንላለን ይላሉ አሉ ይላል የሐዋርያት ሥራ ምዕራፍ 13 ቁጥር 46። ምናልባት ይህ ሀሳብ መረጠ ጠራ ከሚለው ሀሳብ ጋር እያያዘ ይሆን ወይስ እንዴት ነው? መረጠ ጠራ አይሁዶችን ቀድሞ ስለመረጣቸው ከዛ በኋላ አሕዛቦችን ደግሞ የመጥራት አይነት ነገር ያለው ሀሳብ እንግዲህ ሌላ ሀሳብ እንዳይሆንብን ነው እንጂ እግዚአብሔር በእስራኤል ዘር በኩል በአብርሃም ዘር በኩል ዓለምን ሁሉ እንደሚሰበስብ አዲስ ቃል ኪዳን እንደሚያደርግ በትንቢተ ኤርምያስ ምዕራፍ 15 ከቁጥር 35 ጀምሮ ይናገራልና ስፔሲፊክ ፐርፐዝ አለው። እስራኤልና የአብርሃምን ዘር የመረጠበት ሰበብ በዘመናት መጨረሻ በዘሩ አማካኝነት ዓለምን ሁሉ ሊሰበስብ እቅድ ስላለው ነው። እኛ የእግዚአብሔር ምርጫ ለእስራኤል የሆነው ስፔሲፊካሊ ዓለምን በሙሉ ለማዳን በዘመናት መጨረሻ ለማዳን ካለው የቀደመ እቅድ የተነሳ ነው። እሺ በጣም ያሰማልን አቡሻ። ለመጨመሪያ ያክል ይሄን ክፍል እየተነገረ ያለው ከምን አንጻር መሰለ? ወንጌል ስብከት የሚጀመረው ከአይሁድ ነው። ከአይሁዶች ተነስቶ ነው ከዛ ወደ ዓለም ሁሉ የሚሰበከው። ይህ ሐዋርያ ቅዱስ ጳውሎስ በብዙ ክፍሎች ላይ ይናገረዋል። ለምሳሌ በሮሜ ምዕራፍ 1 ከቁጥር 16 ላይ እንዲህ ብሎ ይናገራል። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ብሎ ይናገራል። ወንጌል ስብከቱ ከአይሁዶች ነው የሚጀምረው። አይሁዶችን ከሰበኩ በኋላ ነው ወደ ዓለም ሁሉ የሚሰራጩት። ከዛ አንጻር ነው ወንጌሉ ለእናንተ ሰብከናችሁ ብትገፉት አንቀበልም ብትሉት ወደ አሕዛብ እንሄዳለን ሲል ሐዋርያ ቅዱስ ጳውሎስ ወንጌሉ አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ ምንድነው የእግዚአብሔር ኃይልና ማዳን ነውና ይልና ሮሜ ምዕራፍ 2 ከቁጥር 9ም እንደዛ ተመሳሳይ ሐሳብ ይናገራል። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል ይልና አስቀድሞ በአይሁዳዊ ደግሞም በግሪክ ሰው ይላል። አስቀድሞ በአይሁዳዊ ደግሞ በግሪክ ሰው። ስለዚህ ወንጌሉ የሚጀመርበት ተሰብኮ የሚነሳበት ሐሳብ ከማንጻት ነው። ሰው አይሁዶችን ምን አላቸው? ወንጌሉን ሰብከናቸዋል። ወንጌሉን ብትገፉት ግን ወዴት እንሄዳለን? ወደ አሕዛብ ደግሞ እንሄዳለን ብለው ሐሳቡን ከዛ አንጻር ነው የተናገረው ማለት ነው። ምናልባት ግልጽ ከሆነ እሺ፣ ግልጽ ነው። አመሰግናለሁ ጥያቄዎችን ስለመለሳችሁልኝ። እግዚአብሔር ያክብርልኝ። ሰላም ደሩ። ማርካን ቅርታ ሳትወጣ ለመጨመር አይደለም። በነገራችን ላይ ከዛ ከማርካን በፊት ካሎራው ያው ኢንቫይት አድርጌያለሁ። እምቢ ብሎ ጎንደሬው ከታች እየጻፍክ ነው። አንዴም ሁለቴም ኢንቫይት አድርጌያለሁ። ዲክላይን አድርጎ ነው የወጣው። እንግዲህ ምንም ማድረግ አይቻልም። ለማንኛውም ማርካን ስነ ምግባሪ ደስ ስላለ እንደዚህ ስጠይቅ ምናምን፣ ግን የየት ቤተ እምነት ነው ለመናገር ብትለይና ከሚድኑት ውስጥ ጌታ ደግሞ ረድቶ ወደዚች ቤተክርስቲያን ብትቀላቀለንም ደስ ይለናል። ብትጠይቅም ሞር ጥያቄዎችን ማለት ነው። እያንዳንዱ የቤተክርስቲያንን አስተምህሮ ትምህርት መሰረታዊ የሆነውን ነገር አውቀ ወደዚች ቅድስት ቤተክርስቲያን ብትመለስ ደስ ይለናል። ሜቢ የትኛው ከየት ቤተ እምነት ነው እሱን ብትነግረን ደስ ይለናል። ያው ከቅድም ናታኒም ጠይቆኝ መልሼ ነበረና ጴንጤ ነው። እኔ ጴንጤ ነኝ። እነሱ ሲያስተምሩ ስለሚከታተላቸው ያው ጥያቄ የተፈጠረብኝን ነገር ለመጠየቅ ነው የመጣሁት። ሜቢ እንደዚሁ ሲሆን ድጋሜ ተመልሼ ልመጣ ይሆናል።
አሁን በጣም ብዙ መሰረታዊ ነገሮችም ስላሉ በዚህ ላይ በተለይ ትምህርተ ሥላሴን ጨምሮ ክርስቶሎጂን፣ ጥምቀትን፣ ስጋና ደምን እንዲሁም ትንሣኤ ሙታንን አምስቱ አዕማደ ምስጢራተ ቤተክርስቲያን ተብለው የሚጠሩት ትልልቅ ምሰሶዎች የእምነት መሰረት የሚባሉ እነዚህ ናቸውና እነዚህ ሃይማኖት ናቸው፣ እምነት ናቸው። እነዚህ ላይ አንድ ሰው ማመን ያለበትና መዳን ያለበት በዚህ ትምህርት ስለሆነ እንግዲህ እስቲ ጌታ ይርዳ፣ ጠይቅ። ኤኒታይም ቤታችን ክፍት ነው እና ጌታ ይርዳ። እሺ፣ አሜን። አመሰግናለሁ። መልካም አዳር ይሁንላችሁ። ሰላም አሜን። እሺ፣ ሰላም ደ ኦኬ። እሺ፣ ኦንሊሚ ጥያቄ ያላችሁ ጴንጤዎች ይችላል። እኔ ጴንጤ አይደለሁም። ቤተሰቦች ካቶሊክ ናቸው። ኦኬ። ውጭ ነው የምኖረው። ብዙ እምነቴ ላይ ብዙም አይደለሁም። ኦኬ። አንተ ካቶሊክ ወይስ ምን ማለት የትኛው ቤተ እምነት ነው? አዎ ከቤተሰቤ እንግዲህ ካቶሊክ ነኝ፣ ግን ብዙ እምነቱ እውቀት የለኝም። መልካም። እሺ፣ መጠየቅ ትችላለህ። አኪ አለ ዮሐድም ሁለታችሁ አንዳችሁ እንትን በሉ። ዮሐድ ያውራ ይጅበት ያዲ ዮሐድ ወይ አለው እስከዚያ ተቀበላቸው እስኪመኩ ታች እምቢ አለኝ እኮ ፕሮቴስታንቶች ካሉ ማለት ነው። ይሄ በተለይ ጸጋ ብቻ በሚለው ብሎኝ ነው። እሺ ቀጥል። ናቱ አንዴ ድምፅ ታሰማለህ እንዳይቋረጥ ካለ ሰዎች እንደ አኬ ኩል ብላ ብዬ ነው። እና እሺ ተረጋጋ። ምንድን ነው ወዳቸው አምላካቸው ልነበረ ነውራቸው ክብራቸው ልነበረ ቃሉ ነው የሚለው ቃሉ ነው የሚለው። ምን አረካ አንተ? ወዳቸው አምላካቸው ያልኩት እናንተን ነበረ። ማን ናቸው እናንተ? ናቱ ነው እሳቸው ሁለታችሁ አይደለም እናንተ። ይሄ ልጅ ምንም በቃ ሰው ለምን ከፍታችሁት በሉ። አንጀታችንን በላችሁት እኮ። አኬ ምን ቀረው? እስቲ ንግግር አኬ እንዳለ አባስቶ መስራት ጀመረ። እሺ ወንድማችን ቀጥል። እኔ ጥያቄ ያው እንግዲህ ከአዳም ጀምሬ ነው የምጠይቀውና አዳም የተፈጠረው ከአራቱ ባሕርያተ ሥጋና ከሶስቱ ባሕርያተ ነፍስ ነው። ያው እሱ ሳይሆን ጥያቄ ነፃ ፍቃድ የተፈጠረ ነው ወይ ነው የመጀመሪያው ጥያቄ። ነፃ ፍቃድ በራሱ የተፈጠረ ነው ወይ? ኦኬ፣ ነፃ ፈቃድ ራሱ የተፈጠረ ነው ማለት አሁን ኤግዚስቲንግ ቢንግ አይደለም። ነፃ ፈቃድ ማለት የሆነ ራሽናል ቢንግ ወይም ደግሞ የሆነ ኤግዚስቲንግ ቢንግ አይደለም። ነፃ ፈቃድ ማለት አንድ አካል ወይም ደግሞ አንድ ፐርሰን የማድረግም ያለማድረግም ነፃነት ሲኖረው ማለት ነው። ፈቃድ ሲኖረው አሁን መላእክት ሰዎችን ይሄንን ፈቃድ አላቸው ተብሎ ይታመናል። ማለት ፈቅደው አመዛዝነው አስበው ራሽናል ቢንግ መሆን ማለት ነው። አስበው አመዛዝነው ይሄ ይጠቅማል፣ ይሄ አይጠቅምም፣ ይሄን ባደርግ ይሄ ይጠቅመኛል፣ ይሄን ባላደርግ ግን አይጠቅመኝም ብሎ አመዛዝነው ማድረግና አለማድረግ ነው ነፃ ፈቃድ ነው። ሰው የሆነ ቢንግ አይደለም፣ ወይም ደግሞ አካል ግዘፍ ምናምን ያለው ነገር አይደለም። ሰው ፍጡር ነው ወይስ ፍጡር አይደለም ማለት እንዴት ማለት ከምን አንጻር ቻልኩት? ነፃ ፍቃድ የተፈጠረ ወይም ያልተፈጠረ ከሆነ እንዳለ ነፃ ፍቃድ እንዳለን በምንድን ነው ልናቅ የምንችለው? ያንን አንድ ላይ አድርገህ ብታስረዳኝ። ነፃ ፍቃድ በራሱ ኦኬ። አሁን የሰው ልጅ ነፃ ፈቃድ እንዳለው በምንድነው ማወቅ የሚችለው? አንድ አሁን ይሄ የእግዚአብሔር አርአያና አምሳል የሚሉ በነገራችን ላይ ከነፃነትም አንጻር የሚፈቱ አባቶች አሉ። በእግዚአብሔር አርአያና አምሳል የሰው ልጅ ተፈጠረ የሚለው የሰው ልጅ አዋቂ ወይም ደግሞ የሚያገናዝብ ሕሊና አእምሮ፣ አዋቂነትን፣ ለባዊነትን ያለው ፍጡር መሆኑ እሱ አንድ የነፃ ፈቃድ ማሳያ ነው። ሁለተኛ ግን እግዚአብሔር አምላክ ነፃ ፈቃድ እንዳለው ሲያጠይቅ መጀመሪያ አዳምን ከፈጠረው በኋላ አመዛዝኖ ወዶ ፈቅዶ እግዚአብሔርን መገዛት የሚችል ፍጡር መሆኑ ሲያጠይቅ ምን ብሎታል? ዕፀ በለስን
ከዚች ዕፀ በለስ አትብላ። ያው ራሽናል ቢንግ ወይም ደግሞ ነፃ ፈቃድ ላለው አካል ነው፣ ወይም ደግሞ ማድረግም አለማድረግም ለሚችል አካል ነው እንዲያድርግ አታድርግ ብለህ ትእዛዝ የምትሰጠው። እግዚአብሔር አምላክ ሰውን ከፈጠረ በኋላ ምን ብሎታል? ዕፀ በለስን ወይም ደግሞ ያችን ፍሬን አትብላ አለውና ብትበላ ምን ታገኛ? ሞትን ትሞታለህ። ኦኬ። ስለዚህ እግዚአብሔር አምላክ ምን ብሎ ትእዛዝ ሲሰጠው ትመለከታለህ? ይህንን ዕፀ በለስ ብትበላ ነው ሞትን ትሞታለህ። አለመብላት ይችላል፣ መብላትም ይችላል ማለት ነው። ነፃ ፈቃዱ በእጁ ነው። ፈቅዶ መብላትም ፈቅዶ አለመብላትም ይችላል ማለት ነው። የሆነ ተገዶ ወይም ደግሞ አሁን ኢራሽናል የሆኑ ነገሮች አገናዝቦ ይሄ አድርጉ ይሄ አታድርጉ ተብሎ ትእዛዝ አይሰጣቸውም። እንስሳት፣ እጽዋት ምናምን እነዚህ አይነት አካላት ነፃ ፈቃድ ያላቸው ስላልሆኑ እንዲህ አድርጉ እንዲህ አታድርጉ ተብሎ ትእዛዝ ሊሰጣቸው አይችልም። ምክንያቱም ማገናዘብ ማሰብ ስለማይችሉ ነፃ ፈቃድ ያላቸው ስላልሆኑ። የሰው ልጅ ግን ማሰብ፣ ማገናዘብ፣ ለባዊነት፣ አዋቂነትን የተሰጠው ስለሆነ ይህንን ዕፀ በለስ አትብላ፣ ከበላስ ኮንሲኩዌንስ አለው። የእሱ ውጤት ምንድነው? ሞትን ትሞታለህ የሚል ትእዛዝ ተሰጠው። ፈቅዶ አለመብላት ፈቅዶ መብላትም ይችላል። ይሄ ነው ነፃ ፈቃድ እንዳለው አንድ ማሳያ ማለት። እሺ ወዲ ስለ ስላሴም ብጠይቅ ችግር የለውም። ይሄ ግልጽ ነው። ርዕሱ ላይ ቢኮኔክሽን ገስ ያ ምናልባት ይሄ ግልጽ ከሆነ ዛሬ የገባ ነው እንዳየኸው እያወራንበት ያለው ጸጋ ብቻ ምናምን የሚለው ሀሳብ ስለሆነ ሞር ፎሎ አድርገንና እኔም ፎሎ አደርጋለሁ ምናምን እዚህ ያሉትን ፎሎ አድርጋቸውና ዲቴይል እንትኖችን በውስጥም ማውራት እንችላለን። ፕላስ ደግሞ ሌላ ኖርማል ጀነራል ጥያቄዎችን ምናምን በምንቀበልበት ሰዓትም ገብተህ ምናምን መጠየቅ ትችላለህ። አይሻልም ወንድማችን? እሺ ዋዲ እግዚአብሔር ያክብርልኝ። እሺ እናመሰግናለን። እኛም እግዚአብሔር ያክብርልን። እሺ ፎሎ አድርጋቸው። እሺ እዚህ ያሉትን ሁሉ በውስጥ ጻፍልን። ከዛ ከቻልም በውስጥም ምላሾችን ምናምን እናስቀምጣለን። ዮሐዲ እዚህ ጋር አንድ ጥያቄ ከስራ ይቺ ነው እኔ የፈጠነ እንድትመልስ ነው። አንሪሌትድ ቶፒክ ነው ግን ሞት መለየት ከሆነ ክርስቶስ ሲሞት ጊዜ ምን ሆነ የተለየ ብሎ ከሰው ጠይቀው ነበርና ላይክ የኛው እምነት ተከታዮች ስለሆነ ባጭሩ ለመመለስ ዮሐዲ ኦኬ ያ ሞት ማለት መለየት ነው። ትክክል ነው። ሁለት አይነት ሞት አለ። አንድ የአዳም ሞት ከእግዚአብሔር መለየት አለ። ሁለተኛው ሞት ደግሞ የስጋና የነፍስ መለያየት ነው። ክርስቶስ ሞተ ሲባል ቅድስት ስጋው ከቅድስት ነፍሱ ተለየች ማለት ነው። ስጋው ወደ መቃብር፣ በነፍሱ ደግሞ በሲኦል ያሉትን ነፍሳት ወርዶ፣ መለኮቱ ግን ከሁለቱም ሳይነጠል ሳይለይ ማለት ነው። መለኮት አይነጠልም። ለአይን ጥቅሻ እንኳ ከስጋም ከነፍስም ለቅጽበት ተለየ ተብሎ አይነገርለትም። ሁልጊዜ መለኮት ከትስብእት ከስጋም ከነፍስም ጋር ለአይን ጥቅሻ እንኳን ሳይነጠል ለዘላለሙ ይኖራል። ከተዋህዶ በኋላ መነጣጠል ስለሌለ ማለት ነው። ክርስቶስ ሞተ ሲባል ቅድስት ስጋው ከነፍሱ ለየ ማለት ነው። ከዚህ አንጻር ነው ሞተ ማለት። ያሰማልን ይዋዲ ቃልዮት ያሰማልን። መልካም ከታች አንድ ጥያቄ ተጠየቀ ያለ ሜቢ ሂድበት የተወሰነ ያው ተደጋጋሚ ተነስቷል። ቀን ላይ እምነት ራሱ የጸጋ ስጦታ አይደለም ወይ? አይደለምን? እምነት ራሱ የጸጋ ስጦታ አይደለም የሚለው ነው። እስቲ እንዴት ነው? ከምን አንጻር የሚለው እኮ ነው ያው ከምን አንጻር እምነት የምንድንበት እምነት የእግዚአብሔር ስጦታ ነው ሲባል ከምን አንጻር? አሁን ዝም ብሎ ቃሉን መጠቀም ብቻ አይደለም። ከዚህ ቀደም አሁን ቀደምም ብያለሁ። ከዚህ ቀደምም እንዳልነው ቃላቱ ያዘሉት ሀሳብ ምንድን ነው የሚለው ነው እኛ በጣም የሚያሳስበን። ሀሳቡ ላይ ነው ትኩረት የምናደርገው። ለምሳሌ ጸጋ ብቻ ሲል አንድ ሰው ከዚህ ቀደም እንዳልነው ማለት ነው ጸጋ ብቻ ሲል አይኔ በመልካም ስራ ታይቶብኝ ምናምን አይደለም ጌታ ያዳነኝ እንደው በቃ እንደው በጸጋውን ይዳንኩት እንጂ በእኔ ስራ አይደለም ብሎ ለመናገር ጸጋ ብቻ ቢል አንከራከረውም። በቃ የጉንጭ አልፋ ክርክር ውስጥ አንገባም። ይሄ ጸጋ ብቻ የሚለውን ቃሏን ስለተጠቀመ ብቻ ማለት ነው። ይሄ ቃላት ጦርነት ነው የሚሆነው። የምርም የኛ ስራችን ታይቶ አይደለም ጌታ ያዳነን፣ እንዲያው በጸጋውን ያዳነን። አምነን ስንጠመቅ በቃ ያድነናል። እኛ መቀበል ብቻ እንጂ ከኛ ምን መልካም ስራ ሰርተን የዳንን ቢሆን ኖሮማ ለመልካም ስራችን እንደ ክፍያ እየተሰጠን በሆነ ነበረ። እና ምንም ያልተቀበልነው ነገር የለም። የተቀበልነው ነው በቃ አለቀ።
በቃ ተሰጠን፣ እኛ ተቀበልን። እኛ ተቀባይ ነን፣ ግን ተቀባይ ግን ነን። የስ ሚኒንግ አክቲቭሊ የስ ተቀብለናል። ይህ ይታወቃል። ፈቃድ አለን ማለት ነው መቀበል ላይ እና ለምሳሌ ይህንን ለማሴት ቅድም እንዳልኩ ይሄ በእኔ በስራ አይደለም የዳንኩት ለማለት አንድ ሰው ጸጋ ብቻ ቢል እሱ አያጨቃጭቅም። ስለ ጸጋ ብቻ ላይ የምንጨቃጨቀው ለምንድን ነው ብለናል። በቃ ነፃ ፈቃድ የለንም፣ ያለኛ ፈቃድ እንደዚሁ አዳነን የሚል ነገር ስላለው ጸጋ ብቻ ቢሉ ትምህርት ለዛ ነው የምንከራከረው። አሁንም እምነት የእግዚአብሔር ስጦታ ነው ሲባልም ምን እየተባለ ነው? ያለ እግዚአብሔር እርዳታ ማመን አልችልም ለማለት ፈልገ ከሆነ ይህ ከንጎ በዘት ከቃሉ ጋር ችግር የለብንም። በቃ ማለት ከቃሉ ጋር በዛው ልትሄድበት ትችላለህ። ያን ያህል ችግር የለብንም። በጌታ እርዳታ አመንኩኝ ለማለት ከሆነ ሚኒንግ የስኔ ነፃ ፈቃድ አለኝ። ጭራሹን ምንም የማመን አቅሙ ሙሉ በሙሉ ጠፍቶ እኔ ውስጥ ጠፍቶ ዝም ብሎ ብቻ እምነት እየሰጠኝ ምናምን ሳይሆን እያልክ ያለው ይልቁንም ግን አዎ የማመን ነፃ ፈቃድ አለኝ፣ ግን እንደዛም ቢሆንም ግን ያለ እግዚአብሔር እርዳታ አላምን እያልክ ከሆነ ችግር የለውም። እሱ ጤናማ ነው። ወይም ደግሞ ልክ ቅዱስ ዮሐንስ አፈወርቅ እንደሚናገረው ገና ከጅምሩ ለማመን ራሱ መስማት አለብህ። መስማትም ደግሞ በእግዚአብሔር ቃል ነው ብሏል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። እምነት ከመስማት የሚነሳ ነው ብሎናል። ከመስማት የምንሰማው እኛ ነን። የምንሰማው እኛ ነን። ከምንሰማው ከዛ ነገር ደግሞ እምነት አለ፣ እምነት ይመጣል። እምነት ከመስማት ነው። ከመስማት ከዚህ ከመስማታችን እምነት ይፈጠራል ወይም እምነት ይመጣል በውስጣችን። እምነት እያደገ በዛው ደግሞ ይሄዳል። እምነት ከመስማት ነው፣ መስማትም ደግሞ በእግዚአብሔር ቃል ነው ይላል። ስለዚህ አንተ ሰምተህ ለማመን ገና ከጅምሩ የእግዚአብሔር ቃል ያስፈልጋል? አያስፈልግም? ያስፈልጋል። የእግዚአብሔር ቃል ደግሞ የመጣው በጌታ በኢየሱስ ነው አይደለም ነው። ስለዛ ክርስቶስ መጥቶ ባይወርድ ከሰማይ ከቅድስት ድንግል በስጋ ባይወለድ የሁሉ ነገርም ባልመጣ በቃ ማመን ምናምን የሚባል ነገርም ባልኖረ ይህ እሱ ስለመጣ ማመን የሚቻል ነው። ስለዚ ከዛ አንጻር ደግሞ እርሱ በመምጣቱ ቃሉን ለእኛ ስለሰጠን ለዛ እንደው እኛ ሰምተን አመንን ለማለት ኧረ እሱም ቢሆን ከራሱ ነው። የእምነትም ቢሆን ኧረ ከጌታ ነው ብለህ ብትናገር ጤናማ ነው። ልክ ቅዱስ ጳውሎስ እንደተናገሩ ማለት ነው ኤፌሶን ምዕራፍ 2 ቁጥር 8 ላይ እንዲህ ብለህ ብትናገር ጤናማ ነው። ምንም ችግር የለውም። አየህ ቃላቱ ጤናማ የሚሆኑበት መንገድ አለ፣ ፍጹም ስህተት ደግሞ የሚሆኑበት ደግሞ መንገድ አለ። ስህተት የሚሆነው መቼ ነው? እንደ ሉተራኑና እንደ ካልቪኒስቱ ምን ብለህ ስታምን አይ ምንም ነፃ ፈቃድ የለኝም እግዚአብሔር አስቀድሞ የወሰናቸው ሰዎች እምነትን ይሰጣል እያልክ ማውራት ስንጀምር ያኔ ነው ይባላል። ያኔ ስህተት ነው። እንደዛ ከዛ አንጻር ከሆነ እምነት ስጦታ ነው እያልክ ያለው ያኔ ስህተት ይሆናል። ስለዛ እምነት የእግዚአብሔር ስጦታ ነው፣ የጸጋ ስጦታ ነው የሚለው ቃሉ አይደለም የሚያጨቃጭቀን፣ ውስጡ ያለው ሀሳብ ምንድን ነው የሚለውን ነው እኛ የምንመረምረው። መልካም ቃልዎት ያሰማልን። ስለዚህ ስናጠቃልለው በዚህ ረገድ እግዚአብሔር አብ ልጁን ያለምንም ከኛ ምንም ሳይፈልግ ወይም ደግሞ ያለምንም ምክንያት ስለ እኛ እንዲወደውን ሰጠን፣ ልጁን ሰጠን። ልጁ ደግሞ ስለ እኛ ብሎ መከራን ተቀበለ፣ ተሰቀለ፣ እኛን አስተማረ። ያ አስተምህሮት ደግሞ ሃይማኖት ወይም ደግሞ እምነት ከእርሱ የተሰጠ ወይ ሃይማኖቱ ማለት ነው። ኦብጀክቲቭሊ ሃይማኖቱ ከእግዚአብሔር የተሰጠ ነው። አሜን ብሎ የመቀበል ግን ከእኛ ነው ማለት ነው። ስለዚህ አሜን ብሎ እኛ ካልተቀበል ነው አንችልም፣ መዳን አንችልም ማለት ነው። ስለዚህ ከሰው የሚጠበቀው አሜን ብሎ ያንን ጸጋ መቀበል ነው። እግዚአብሔር እርዳታ ይሄው እንዲሁ ስለወደደን ሰጠን፣ ልጁን ሰጠን፣ ይሄው አስተማረን። እንዴት መዳን እንዳለብንም ደግሞ አስተምሮናል። ያ ደግሞ ለእኛ ተሰበከልን፣ ሲነገረን እንሰማለን። ከሰማን ደግሞ አሜን ብለን መቀበል አለመቀበል የኛ ነው። ጌታችን ግን ለሁሉም ነው የሞተው። ይሄ ጸጋ ደግሞ ለሁሉም ነው እንዲቀበል የሰው ልጅ ሁሉ የተሰጠው እንጂ የሆነ ሰንበዲ ብቻ ለይቶ መርጦ ለዚህ እገሌ ይሰጣሉ ለዚህ ደግሞ አልሰጥም ብሎ እግዚአብሔር አልከፈለም። እንደዚህ ብሎም አልወሰነም። ጌታ ኢየሱስ ክርስቶስ ለዓለም ሁሉ ነው የተሰጠው። ይሄ እምነቱም ለዓለም ሁሉ ነው። ዓለም የተቀበለው ደግሞ ይድናል፣ ያልተቀበለ ግን ድህነትን አያገኝም ማለት ነው። ቃሉት ያሰማልን። አኪዮስ እሺ ዮሐዲ ትዝ ይላል but the Lord's days was free from all sins የሚለው ትርጓሜ but the Lord's days was free from all sins የሚለው ትርጓሜ አንዴ ያ አኩቻ ትርጉም ብዙ ታልፈናል እኮ ይቅርታ ተጠይቋላ። ግን እሱ ነገር አይወድ ይቅርታ ሲል የምር አኩቻ ነው ወይስ
ሌላ ነው ብያለሁ። እሱ የዛኔ የሆነ ትምህርት ቤት አስገብቶ ነበር። ያለውን አልሰማም እንዴ? ሜሪት ዲክሽነሪ ምናምን ገዝቼ እሰጥሃለሁ ምናምን ብሎ እሪ ብሎ እኔ እኮ እሱ እኮ ነው ደግሞ የባሰ ቢጠይቅ። እሺ፣ ስለዚህ ጋይስ እንዴት ነው? አንድ ሰው ከታች አንድ ሰው ይቅርታ አድርጉልኝና ከታች አንድ ሰው ምን አለ? ምን ነበር? ኦኬ እናንተ እኔ መረጥኳችሁ እንጂ እናንተ የመረጣችሁኝ አይደለም ብሏል። እናንተ አልመረጣችሁኝም እኔ ነኝ የመረጥኳችሁን ያለ ጌታ እንዴት ይታያል የሚል ነገር አለ። እስቲ አንድ ሰው ሂዱበት፣ ወይም እኔ ኦኬ ሂዱበት ነው ሂዱበት እስቲ እና ኧረ ሂዱ። እንግዲህ አሁን የእግዚአብሔር ምርጫ ስንል ብዙ አይነት የእግዚአብሔር ምርጫ አለ። በመጀመሪያ ማወቅ ያለብን እሱ ነው። የእግዚአብሔር ምርጫ ላይ የእግዚአብሔር ምርጫ ብዙ አይነት ነው። ለምሳሌ እግዚአብሔር በብሉይ ኪዳን ነቢያትን ሲያስነሳ አይተናል። መርጦ ማለት ነው። በቃ እንዲሁ ከህዝቡ መካከል ነቢያትን መርጦ ቃሉን በእነርሱ በኩል ሲልክ አይተናል። ለነቢይነት ለተለየ አገልግሎት ማለት ነው። እግዚአብሔር አምላክ ለተለየ አገልግሎት ሰዎችን ከማህፀን ጀምሮ እንደዚሁ ሊመርጥ ይችላል። ወስኖ በቃ ለዘላለም ዳኑ ምናምን ብሎ ሌላውን ደግሞ ለጥፋት እየተወ ምናምን ሳይሆን ይህ ከዘላለማዊ ድህነትና ከዘላለማዊ ጥፋት አንጻር ብቻ አይደለም። ምርጫ ከዛ አንጻር ብቻ የሚታይ አይደለም፣ ለአገልግሎትም ጭምር። በሐዲስ ኪዳን ደግሞ ሐዋርያትን መርጧል ጌታችን ኢየሱስ። ስለዛ ለሆነ አገልግሎት እግዚአብሔር ሰዎችን ሊመርጥ ይችላል። ነቢያትንም በሉት ሐዋርያትንም በሉት ኢቨን ከነቢያት በፊት ወይም ደግሞ አስቀድሞ ብሉይ ኪዳን ላይ ህዝቡን እንደ ህዝብ እስራኤልን መርጦ የለም ወይ? እግዚአብሔር መርጧል በራሱ በነፃ ምርጫው። እግዚአብሔር በነፃ ምርጫው ነው ህዝብ እስራኤልን የመርጠው። ህዝቡን እንደ ህዝብ፣ ኔሽኑን እንደ ኔሽን። ስንትና ስንት ህዝብ እኮ አለ። ያ ሁሉ ህዝብ አልተመረጠም። የተመረጠው አንዱ ህዝብ ነው። ምን አድርጉ? ያ ህዝብ የተለየ ነገር ምን አድርጉ? ምንም። በቃ እግዚአብሔር በነፃ ምርጫው ይህን አድርጓል። ያስ ትክክል። በቃ እግዚአብሔር ይህንን ነገር አድርጓል። ግን ይህንን ያደረገው እንዴት ነው ሲባል የሆነ ህዝብን በመምረጥ ያ ህዝብ ለዘላለም ህይወት በቃ ይሁን፣ ሌላው ዓለም ደግሞ ይጥፋ በማለት እንደዚህ ለድህነት በሆነ መልኩ ሳይሆን ገና ከጅምሩ ያ ህዝብ የተመረጠው ወይም ደግሞ ከዛ ህዝብም ነቢያቱ ተነጥለው ሲመረጡ የነበረ ወይም ሐዋርያቱም ቢሆን የተመረጡት ሲመረጡ ለቀሪው ከነሱ ውጭ ላሉ ዓለምም መዳን ይሆን ዘንድ ነው ማለት በእነርሱ በኩል ድህነትም ይሰበክ ዘንድ ምናምን ማለት ነው። ስለዛ እነሱ ለዘላለም ህይወት እየተመረጡ ሌላው እየቀረ ሳይሆን እነዛ ሰዎች ተነስተው መድኃኒቱን ለራሳቸውም ለሌላውም ዓለምም እንዲናገሩ እንዲያሳውቁ ነው ከእግዚአብሔር የሆነውን መድኃኒት። ስለዛ ምርጫ ይለያያል ነው። ምርጫ ሁል ጊዜ ለማዳን ለማጥፋት አይደለም። ለተለየ አገልግሎትም ምርጫ አለ። እኔ እናንተን 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ግን ሰይጣን ይላል። ለምሳሌ ራሱ ጌታችን አሁን እናንተ የመረጣችሁኝ አይደለም እኔ የመረጥኳችሁ እንጂ ያለው ራሱ ኢየሱስ እኔ እናንተ 12ታችሁን የመረጥኳችሁ አይደለምን? ከእናንተ አንዱ ሰይጣን ይላል ዮሐንስ 6 ላይ ማለት ነው። ሐዋርያቱን ማለት ነው። ለምንድን የመረጣቸው? ለተለየ አገልግሎት። እሺ ሂጂ በካካ የታባቱ ለሜዲሲን የሆነ ከስር የሆነ ኦብጀክሽን ተነስቶ እንትን እንድትልበት ነው። ከመረጣቸው በኋላ ሊተዋቸው ነው ወይ ምናምን የሚለው እኮ እሱንም እኮ ነው ምርጫው ራሱ ገና ከጅምሩ ይሄኛው ለአገልግሎት ነው። ምንም ለአገልግሎት ተመርጦ ሊወድቅ ይችላል ሰው። ምክንያቱም የተመረጠው ለሆነ አገልግሎት ነው እንጂ የሆነ ነቢያትን ለምሳሌ ሲመርጥ ነቢያትን መርጦ ነው መቼስ የላከው አይደለም። ነቢያትን ሲመርጥ ከነቢያት ውጭ ያሉት ያው ሁሉ የእስራኤል ሕዝብ ግን እንዲጠፋ እግዚአብሔር እየፈረደበት ነው ማለት አይደለም። ለሆነ አገልግሎት እግዚአብሔር ሰዎችን ይለያል፣ ይመርጣል፣ ፒክ ያደርጋል። የስ ከድህነት አንጻር ከሆነ ግን የሚያምኑ ሁሉ ይድኑ ዘንድ አሕዛብም አይሁዳውያንም ሁሉም የተመረጠ ነው። ይህ ምርጫው ለሰዎች ሁሉ ደግሞ የደረሰ ደግሞ ምርጫ አለ። ለማን? ለሁሉም፣ ለአሕዛብም ለአይሁዳውያንም። አይሁዳዊ የለም፣ የግሪክ ሰው የለም፣ ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም ተብሎ እንደተነገረው አንዱ ጌታ የሁሉ ጌታ የተባለ እንደተነገረው ከድህነት አንጻር በተለይ በዚህ በሐዲስ ኪዳን በዚህ በዘፍጥረት ምዕራፍ 18 ቁጥር 22 ላይ አሕዛብ በዘር ይባረካሉ የሚል የተስፋን ቃል አብርሃም እንደተቀበለ ሁሉ አሕዛብ በዘር ይባረካሉ። በቃ በክርስቶስ የሆነው በረከት መባረክ
ለሁሉ ፍጥረት ሆኗልና የሚያምኑ ሁሉ ይድኑ ዘንድ የእግዚአብሔር ምርጫ ነው ከድህነት አንጻር እና እንደዛ ነው። ከተመረጡ በኋላ ከመረጣቸው በኋላ ሊተዋቸው ነው የሚለው አስመልክቶ አንድ የመጽሐፍ ቅዱስ ቃል እንትን ልበልና ለምሳሌ ያክል ክርስቲያኖች ከጸጋው ሊወድቁ እንደሚችሉ ቅዱስ ጳውሎስ ያስተምራል ራሱ። አሁን ለምሳሌ የገላትያ መልእክት ምዕራፍ አይ ቲንክ 5 ላይ በሕግ ልትጸድቁ የምትፈልጉ እንግዲህ ከጸጋው ተለይታችሁ ወድቃችኋል ብሎ ይናገራል ማለት ነው። እና ስሩ ሎጂካል ኮንሲስተንሲ አሁን እንግዲህ የተመረጡት በጸጋ ከሆነ እንግዲህ ከጸጋው ተለይታችሁ ልትወድቁ ትችላላችሁ የሚል ቅዱስ ጳውሎስ ራሱ ያስቀምጣል ማለት ነው። እና አንዳንዴ መመረጥን ኢነ ፓሲቭ ሴንስ መመልከት ነው። በነገራችን ላይ አክቲቭ ወይ እንደው በግለሰብ ደረጃ አትመልከቱት። ለምሳሌ ማንም በክርስቶስ ቢሆን አዲስ ፍጥረት ነው በክርስቶስ መረጠን ብሎ ሲናገር ኢንዲቪጁዋሊ አይደለም የሚታየው፣ ህብረታዊ ሲሆን ነው ኢነ ኮርፖራል ሴንስ እንደሚባለው ማለት ነው። ስለዚህ እንደው በግለሰብ ደረጃ ነጥቆ አንድ ቦታ ያስቀምጣል ማለት ሳይሆን ራሱ እግዚአብሔር ለማዳን ባስቀመጠው ነገር ውስጥ ስትሆን ኮርፖራሊ ተመርጠሃል ማለት ነው። ነገር ግን በራስ ፈቃድ ደግሞ ከጸጋው ተለይተህ ልትወድቅ እንደምትችል ገላትያ ምዕራፍ 5 ከቁጥር 3 ጀምሮ ይናገራል ማለት ነው። ከዚህ ጋር ተያይዞ ይሄ አንዴ እንግዲህ ከዳኑ በኋላ ምናምን ድህነታቸውን ሊያጡት እንደሚችል ምናምን መጽሐፍ ቅዱስ በጣም በተደጋጋሚ እውነቱን ለመናገር የሚናገሩ ልክ ጴጥሮስ በመልእክቱ እንደሚናገረው ነው። ይሄ የዋጃቸውን ጌታ እንኳን ክደው የሚፈጥንን ጥፋት በራሳቸው ላይ ያመጣሉ እንዳለው ማለት ነው። ማንን ክደው ነው የሚለው? የዋጃቸውን ጌታ። ይሄ ማለት ኦልሬዲ ተዋጅተዋል ማለት ነው። ጌታ ተቤዥዋቸዋል ማለት ዋጅቷቸዋል፣ ገዝቷቸዋል፣ ቤዛውን ሁላቸው ማለት ነው። የዋጃቸውን ጌታ ስለሚል ኦልሬዲ የተዋጁ እነርሱ እንኳን ሊክዱ ይችላሉ። ግን ይህ ማለት ግን ጌታ ይተዋቸዋል ማለት አይደለም። ጌታ ተዋቸው አይደለም የሚባለው። እረኛው ትቷቸው ተብሎ እረኛው ላይ እንትን እንድንል አይደለም። ሰዎቹ በእነርሱ ነው፣ በእነርሱ ፈቃድ ይህንን ሊያደርጉት ይችላሉ። ልክ ጌታ ኢየሱስ በዮሐንስ ወንጌል ላይ እንደተናገረው ከእጄ ማንም አይነጥቃቸው ነው የሚለው። ስለዛ ከጌታ የሚነጥቃቸው አለ ወይ ከተባለ ኖ፣ በፍጹም ከጌታ ሊነጥቃቸው የሚችል የሆነ ሌላ ኤክስተርናል ፎርስ የለም። የትኛውም ሰይጣን ቢመጣ የትኛውም ሰይጣን ሊሆን ይችላል። ምንም አይነት ስፒሪት ቢመጣ እሺ፣ ሜሮን ምናልባት የሚጠቅምሽ ከሆነ ያዥ። ሁለተኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 1 ላይ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ የዋጃቸውን ጌታ እንኳ ክደው የሚፈጥንን ጥፋት በራሳቸው ላይ እየሳቡ የሚያጠፋ ኑፋቄን አሽልኮ ያገባሉ የሚለው ክፍል ማለት ነው። የዋጃቸውን ጌታ ክደው ይላል። የዋጃቸውን ጌታ ክደው የሚፈጥንን ጥፋት በራሳቸው ላይ ያመጡ ይላል። የሚያጠፋ ኑፋቄን አሽልኮ ያስገባሉ ይላል። ይሄ ብቻ አይደለም። ኢቨን ሪጀክቲንግ ዘ ሎርድ ዛት ሪዲምድ ዘም ነው የሚለው በእንግሊዝኛው ነገራቸው። የተቤዣቸውን ማለት ነው። ኦልሬዲ ያዳናቸውን የገዛቸውን እና እንደተባለው ግን በዚህ በዮሐንስ ወንጌል እንደነገርኳችሁ ከእጄ ማንም አይነጥቃቸውም ስላለ እረኛው ኃያል ነው። ስለዛ ምንም ነገር መጥቶ አይነጥቀው። እኛ በጎቹ ነን፣ እሱ እረኛው ነው። የትኛውም ተኩላ መጥቶ በጎቹን ከጌታ ጋር ታግሎ አሸንፎ ጌታን ከጌታ እጅ ላይ ፈልቅቆ መውሰድ ምናምን የሚችል የለም። ታዲያ ምንድን ነው ከተባለ በጎቹ ራሳቸው በፈቃዳቸው ግን ሊተውት ይችላሉ። እረኛው አስገዳጅ አይደለም። አስገዳጅ አይደለም። እረኛው አስገዳጅ አይደለም። እኔ ራሴ እኔም ወድቄ ያለው ጋዲ ሉጣ እባክሽ። እንደውም አሁን ይቅርታ ጋይስ፣ ጋዲ ብቻ የሚገባው ነገር ተናገርኩኝ። እሺ ቃሎት ያሰማልኝ እና ጻድቅ ሕዝቅኤል 18:24 ላይ ነው አይደል? ጻድቅ ከጽድቁ ቢመለስ ኃጢአትን ቢሰራ ይጠፋል እንጂ እንደማይድን ማለት ነው። በመጀመሪያ ጽድቁ እንደማይድን እንደሚጠፋ ነው የሚናገረው ሕዝቅኤል 18:24 ላይ። ጻድቅ ከጽድቁ ቢመለስ ኃጢአትን ቢሰራ
በርኩሰቱ ይጠፋል እንጂ አይድንም ካልተመለሰ ማለት ነው። ከተመለሰ ግን ድህነትን እንደሚያገኝ ያስቀምጣል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 24 ቀድሞ ጻድቅ ነበረ፣ ከጻድቁ ተመለሰ፣ እርኩሰትን ሰራ፣ ይጠፋል ማለት ነው። ሜቢ ሜሮን ልኬልሻለሁ፣ እንትን ግቢ ጠይቂ፣ ሞር እኔ ብትጠይቂ በጣም ደስ ይለኛል። ኦፕንሊ እዚህ ጋር ይሄ ማቴዎስ 25:34 ያለው ዓለም ሳይፈጠር በፊት የተዘጋጀላችሁ ኪንግደም የሚለው ላይ እሱ ላይ ሂዱበት። እሱ ላይ ጋዲ ላይ እንሄዳለን በኋላ። ኧረ ከታች ጋዲ ላይ እንደሚጽፉ ጋዲ አይዞ ግባ፣ የኛው የወንድም ውጭ ቤት ነው። ኧረ ያልቻልኩም በጌታ ሰው ግን ጋዲ አውሪ፣ አይዞሽ። እዚህ ጋር ማንም ጠጥቶ የሚገባ የለም። ጨብሲው ሳይሆን ድንገት አኬ ልክ ስገባ ውጣ እንዳትሉኝ ብዬ እኮ ነው እንጂ አንተ ከታች እኮ ነው አንዱ በጌታ ጋዲ አይዞህ ግባ፣ የወንድሞች ቤት ነው። እኔ እዚህ ገፍት ላይ ሳይ እኮ ገርሞኛል እኮ ጨስ ገፍት ላይ ሳይ ገርሞኛል። ቅድም የፈጠነ አንድ ላክልኝ ብለኝ ወደ ቤት እየገባሁ እያለ ነበርኩ ያስላኩሽ። አሁን በቃ ሉጣ እባክህ ትላለህ። የነገው እንደተጠበቀ ነው። እሺ ፓፓ ስንት ሰዓት አላችሁ? እሱን እኮ አላሳወቃችሁኝም። 3 ሰዓት። ኦኬ 3 ሰዓት ይሁን። እሺ ፀሐዩ ሳያገኘን ቶሎ ብንንቀሳቀስ ይሻላል ብዬ ነው። ትክክል። ጀስት ትፋይ ለማድረግ ነው። እኔ ትንሽ ካካ ያውቃል፣ ሀዘን ላይ ነው ያለሁት። ቀጥሉ። ሰላም ብያለሁ ሁላችሁንም። ዮሐዴ፣ መኩ፣ አቡሻ፣ ናቱ ሁላችሁንም ሰላም ብያለሁ። ቦስ